ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነው ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት ጣት ያለው መሆን እንዳለ። ኦኬ ከፈተው አራባት ለምንድን ነው የሚዘጋው? ኬዲ ምንድን ነው ለምንድን ነው የሚዘጋው? ከፈተው ዝም ብያለሁ ነው ከፈተው። ለምንድን ነው የሚዘጋው? ታስረዳን እስቲ። ቆይ ለምንድን ነው የሚዘጋው? ታስረዳን። ኤክስፕሌን ያ ኬዲ ታስረዳንና ያ ዌል ሪዝነብል ከሆነች ይዘጋል። ለምን ታረጋኛለህ? ይሄ የአባቶቻችን ምልክት ነው። እኛንን ይሄንን የምንከተለው እኛ እኮ አባቶቻችን አርአያ መሆን አለበት። ይሄ ማለት እኮ ይኸውልሽ፣ ቆይታችን ምንድነው ሐሳብሽ? ለምንድን ነው የሚዘጋው? ይኸውልሽ ይሄ እኮ አንቺ እየሰማሽ እኔ ነኝ ሚዩት ያደረኩሽ። ይኸውልሽ አንቺ የምትከታያት ይሄን ፕሮፋይል ያቀበለችሽ ልጅ ነች። እቺ የምታያት አፈርሽባት እንዴ? ይዘጋ? አላፍርም። ተሸማቀቅሽባት? አልተሸማቀቅኩባትም። በጣም እኮራባታ። ስለዚህ ለምንድን ነው የሚዘጋው? እዚህ ጋር የዋህ እህቶቻችን አሉ። ቆይ እየሰማሽ አባቶችሽ ፊት ነው እኮ ይሄንን ፕሮፋይል አድርገሽ የመጣሽው። የዋህ የሆኑ እህቶቻችን አሉ። እነሱ ማንቃት እንፈልጋለን። ሚውት አድርግና ታላቁ ከተማ ሚውት አድርግ። ኬዲ አንዴ ከኔ ጋር ተቀጥላለህ። አሳየን፣ ዝም ብለህ አሳየን። መጀመሪያ በደንብ አሳየን። አይ አረ ብዙ የሚያስጠላ ነገር አለ። አሁን ለሚዲያ ስለማይመጥን ይሄን ካየነው በቂ ነው። ኪዲ በጣም አጭርና ግልጽ የሆነ ጥያቄ ለምጠይቅሽ አጭርና ግልጽ መልስ ትመልሽልኛለሽ። ይሄ ድርጊት ትክክል ነው? ይሄ ድርጊት ትክክል ነው? ኪዲ ትክክል ነው ወይ? አልሰማም። እኔ ጋር አይደለህማ ታላቅ በደንብ ይሰማል። አይ ቲንክ እኔን አይደለም የጠየከኝ። ኧረ ማአሪ አንቺንም አንዴ ይቻላል። ኪዲ እንትን ማይክሽን ክፈች እያወራሽ ከሆነ አትሰሚም። እየዘጉብኝ እኮ ነው። እኔ ነኝ እየዘጋሁት። ራሳቸው እኮ ነው እየዘጉብኝ። ተደርበሽ ካላወራሽ ድርጊት ትክክል ነው? ተደርበኝ ምንም እያወራሁኝ አይደለም። አንደኛ ነገር ማለት ነው እዚህ ጋር አላማችሁ ክርስትናን ለማስቀጠል ከሆነ ማለት ነው ይሄ አይደለም አርአያ የምትሆንበት መንገድ። ኬዲ እያዳመጥሽ ነው? አንዴ አዳምጪኝ። ያዳመጥሽ አንዴ መስማት የምትችሉ ከሆነ አትዝጋብኝ። ይሄ እኮ እያዳመጥሽ አንቺም እያዳመጥሽ እህታችን ታደርጉት እናንተ ናችሁ። ታላቁ ያንተ ድምጽ መስማት ትችያለሽ። አንዴ አዳምጪ። ቀረብ አድርገው ማይክህን። ቆይ አንዴ ርቋል። እያዳመጥሽ ነው? አንዴ ስሚ። እዚህ ያለነው ትላልቅ ሰዎች ነን። ሪስፔክት አድርገሽ የምታወሪ ከሆነ በስነ ስርዓት አውሪ። እሺ፣ ካለዛ እናስወረድሻለን። ሰማሁኝ ነው እኔ በፍጹም በቃ አሁን የተጠየቅሽውን ጥያቄ መልሽ በስነ ስርዓት። አሁን ያየሽው ነገር ትክክል ነው አይደለም? ለምን እሱን መመለስ ፈራሽ? ለምን ይዘጋብኛል? እኔ ምንም ሌላ ነገር አታውሪያ። የጠየቅንሽን ብቻ መልሽ ፕሊዝ። በቃ አሁን ያየሽው ቪዲዮ እንደ ሰው እንደ ትክክል ነው አይደለም? ምን አይነት ግንኙነት ነው የነበረው? አሁን እያየን ያለ ነው። ኦኬ ጓደኛ ማቾች ሲሳሳሙ አየን። ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት? የምናውቀው ነገር ሌብል የለም። ቆይ ኪዲ አንቺ ጥሩ ነገር አመጣሽሽ። ቆይ ጋዚስ ከርሶ ጋር ላይሄድ ስለሚችል ብዬ ነው ቶፒኩ። ኪዲ ሴትን ገርልፍሬንድ አድርጎ መያዝ ይችላል? ኪዲ አላልኩህም? you never know። እሷ ምን እንደሆነች የምታውቀው ነገር የለም። ከተማ ላይ የሴት justify this እንደ እህት justify this ስማ ትችላለች። ኦኬ justify this look which means ልጅቷ ገርልፍሬንድ ናት ማለት አይደለም። just እንደ እህት የምታያት like ምንም ብስማት ምንም። እዚህ ጋርስ ምን እያደረገች ነው? ምን እያደረገች ነው? ምንም ፎቶ እየተነሱ እኮ ነው። ፎቶ እየተነሱ ነው? ያ ኦኬ
ይሄ እስኪ ከስር ንገሩኝ፣ እዚህ ጋር ምን እያደረገች ነው? ይሲ ጋይስ አሁን እነዚህ ሰዎች ግብረ ሰዶምን ነው የሚያስፋፉት ስንል ሌላ ማስረጃ መጥቀስ አይጠበቅብንም። ዲስ ሌዲ ራይት ሂር ኢዝ ዘ ቬሪ ማስረጃ ማለት ነው ለዚህ ነገር። ህሊናሽ እያወቀው ምን እያደረገች እንዳለች ህሊናሽ እያወቀ ኤግዛክትሊ እያወቅሽው ግን ሌዝቢያንነትን ጀስቲፋይ ለማድረግ ትሞክሪያለሽ። ቪዲዮ ራሱ ከፍቼ ላሳይሽ እችላለሁ፣ ቪዲዮ ማለት ነው። ዩ በቨርቹ ስም ትመጪና ምን ማድረግ ትሞክሪያለሽ ማለት ነው። ሳምሃው ዩር ወይ በዚህም በዛም ብዬ ግራ መታተቼ ምናምን እንትን ልል እችላለሁ ትያለሽ። እሺ እዚህ ጋር ምን እያደረገች ነው? ድጋሚ ኬዲ ምን እያደረገች ነው? እዚህ ጋር ድጋሚ ልጠይቅሽ። ሊስን ለኔ ምንም የሚታየኝ ነገር የለም። ለእናንተ እየታያችሁ ለኔ የሚታየኝ ምንም ነገር የለም። ጀስት ኖርማል ነው ለኔ። አይንሽን ግለጪ፣ አይንሽን ግለጩ። እዚህ ላይ እኮ ግን ታላቁ እሷ አሁን የእምነቱን እንትን ብለዋለች። አሁን እሷ የአእምሮ አንድ ጊዜ ልቅ አድርጋ ስላታለች። ስለዚህ እንዲያው እኔ በጣም ገርመኝ ማለት ነው። እንዲያው አንድ ሀሳብ ልንገራችሁ እዚህ ያላችሁ በሙሉ ማለት ነው። እንዲያው ስለ ቀሲስ ዲበኩሉ ስለ ቀሲስ ተወድሮ ሻወራ ስለምትዋወቅ ይሆናል። ስለ ታላቁ ልናገር አንድ ነገር ከታላቁ የተሻለ ይሄንን ነገር አውቀዋለሁ ማለት በራሱ የሞት ሞት ነው በመጀመሪያ ማለት ነው። አለማወቃችንን አንዳንዴ እንወቀው። ምን አይነት መረዳት ምን አይነት እውቀት ኑሮን ነው? እንዲያው አሁን እኔ እውነቴን ነው የምነግራችሁ ድንግል በምታውቀው ማለት ነው። እንዲያው ከታላቁ የተሻለ አውቀዋለሁ ብሎ መከራከር በራሱ አላዋቂነት ነው። ቁጣ ሊሆንባችሁ ይችላል። ተሙ የታብሱ ነው። ተቆጡ ግን አትበድሉ። ምናልባት መቆጣት ባለብን ሰዓት እንቆጣለን። እኔ እውነት ለመናገር ሻሽ ጠምጥመን ካባ ለብሰን እኮ እናንተ ፊት ቁመን የምናስተምር እኮ የተሻለ ቀለም ልትይዙና ህይወታችሁን ልትለውጡ ነው እንጂ እንዲህ መምህራንን የተሻለ ትውልድ የሚፈጥሩትን እንድትከራከሩ እኮ አይደለም። እውነትን ጨለማና ብርሃንን ጨለማን ጨለማ ነው ማለት ብርሃንን ብርሃን ነው ማለት ማንን ገደለ? አንዳንዴ መሀል ላይ ቀድሜ ልግባ ያልኩ ለዛ ነው ማለት ከታላቁ ጋር መከራከር በራሱ እውነት ለመናገር እኔ እንኳን መምህር ብዬ ማስበው አዲስ ነገር ያመጣል ብዬ ከታች ቁጭ ብዬ የማር ሰው ነኝ። መጀመሪያ ከታች ቁጭ ብላችሁ እስኪ ሲረዳ እዩ። እኔ መምህራን ቁጭ ብሎ የሚያናግሩት ሰው ነው። እኔ ስለማያውቀኝ ነው ስለሱ የምናገር። ከዛ ሲቀጥል እንዲሁ መምህራን ሲናገሩ እንስማ። የእውነቴን ነው የምናገር። ለሴት መኑ ይሌቦዋ ለልበ አምላክ ዳዊት ስተትን ማን ልብ ይላታል አለ። ከወደቁባት በኋላ ነው የሚያገኘው የሚገባት አለ። ስለ ሴት ቅድስት ቤተክርስቲያንን ዮሐንስ አፈወርቅን አታውቁትም እንዴ? ዮሐንስ አፈወርቅ ያለችባት ቤተክርስቲያን ሴትን ተጨቁናለች ብሎ ማንሳት በራሱ የሞት ሞት ነው። የንግስት አውዶክስያን ታሪክ አታውቁም? ዮሐንስ አፈወርቅ እኮ ንግስቲቷን ነው አውግዞ መልሽ መሬቷን የሴቷን መሬት ማለት ነው። ንግስት አውዶክስያን ዳግማዊት ኤልዛቤል ምንላትን አውግዞ እኮ መልሽ የሴቷን መሬት ባድሟን መልሽ ብሎ እኮ አውግዞ ንግስቷን ማለት ነው የመለሰ ሊቅ ያለባት ሐዋርያ ያለባትን ቤተክርስቲያን ለሴት አትጨነቅም ብሎ ማሰብ በራሱ ሴትን ትጨቁናለች ብሎ ማሰብ እኔ በጣም የሚገርም እንደ ቅድስት ወለተ ጴጥሮስ ያሉባትን ቤተክርስቲያን በደመና መሄዱ ሴትን ትጨቁናለች ብሎ ማሰብ እና ለማንኛውም ሐሳቡን አላፍስፈው ልመለስ በኋላ እኔ ልቅደም ያልኩኝም እንደው አንዳንዴ የተሻለ ሐሳብ የሚናገርን ሰው መከራከርም ጆሮ መክፈት ነው። የሞላ ነገር ላይ እኮ ምንም ሊጨምር አይችልም አይደል? እስኪ ምን ነው የጎደለኝ ብላችሁ አምራችሁን ክፈቱና እስኪ ታላቁን ስሙት። ታላቁን አንዴ አዳምጡ እስኪ። እዚህ ተቀምጠን አንዳንዴ ምንናገር እንቆጣችሁ እስኪ። ከጣጣጥ ይበልጣል እንላለን አይደል? ምን አይነት ቤተሰብ አሳድጎን ነው? ቤተሰብ እንኳን እኮ ቆንጥቶ አሳድጎ ነው አይደል እንዴ? ታላቅህን አክብር ይባላል እኮ። እስኪ የተወሰነ ደቂቃ እናዳምጠውና እንዲሁ በምን አይነት ተረድተነው ነው ከቁርአን ብትገቡ ከየትኛውም ብትገቡ ታላቁን በአዲስ ሚዲያ ብትሉ ፌሚኒዝምን እንዲሁ ከታላቁ የበለጠ ረዷል ብሎ ማሰብ በራሱ እኔ ውድቀት ነው ብዬ ስለማስብ እናዳምጠው ትንሽ ለማለት ነው። በኋላ መለሳለሁ ወደ ራሴ አስተያየት።
ኦኬ አይ እኔ አጭር ጉዳይ እኮ ነው ያቀረብኩት። በጣም ቀላል ነገር ነው። ኪዲ አሁን ለምሳሌ ይሄንን ነገር ዲፌንድ ስላደረግሽ በጣም ቀላል ያለ ጥያቄ ልጠይቅሽ የኔት በጣም ቀላል ጥያቄ ወንድ ለሶሳይቲ ያስፈልጋል ብለሽ ታስቢያለሽ ኪዲ? በጣም ታስፈልጉናላችሁ። እኛም እናስፈልጋችኋለን፣ እናንተም ታስፈልጉናላችሁ። ኦኬ በጣም ጥሩ። ወንድ በሶሳይቲ ውስጥ በምን ጉዳይ ላይ ያስፈልግሽ ይችላል? በሁሉም ነገር እኔ በትዳር ውስጥ ገብቼ ከትዳር አጋሪ ማለት ፈልገህ ከሆነ በሁሉም ነገር ያስፈልገኛል። ምንም ሌብል ማደርገው ይሄ የምለው የለም አንድ አካል እስከሆነ ድረስ። ኦኬ በጣም ጥሩ። እሺ ትዳር ይዘሻል ወይስ ገና ነሽ አንቺ አሁን ኪዲ? ባለትዳር ነኝ፣ የልጆች እናት ነኝ። በጣም ጥሩ። ባለትዳር ከሆንሽ የልጆች እናት ከሆንሽ በትዳር ውስጥ ኖሮ የማያውቅ ሰው ስለ ትዳር ምንም ኖሃው የሌለው ሰው አይደለም ትዳር ውስጥ ሊኖር ዴት እንኳን አርጎ የማያውቅ ሰው ከወንድ ይልቅ ሴት የሚመቸው ሰው እንዴት ሊመራሽ ይችላል አንቺ? ቴንክ ዩ ጥሩ ጥያቄ ነው የጠየቅኝ። እኔ እንዴት ሲጀምር ማንም ሊመራኝ አይችልም። አንድ መድኃኒዓለም ነው የሚመራኝ። ሲቀጥል ደግሞ ሀሳቧ ሊገዛኝ የቻለበት ደግሞ ምንድነው? እሷን ለእኔ እስከ ቆመችልኝ ድረስ ሀሳቧ ገዝቶኛል፣ ሀሳቧ መርቶኛል። እዚህ ጋር ተሰብስበን ፖይንት እሱ አይደለም። አይው ኪዲ ቆይ አንዴ አዳምጪኝ። ሀሳቧ የምትደግፊው የትኛውን ሀሳቧን ነው? አሁን ብዙ ሀሳቦች ነው የምትናገረው። ትናንትና ዲያቆን ዳዊት ቤት ከኔ ጋር ስናወራ ምንድን ነበር ያለችኝ? የትኛውን አይነት ፌሚኒዝም ነው የምትከተይ ስላት እንኳን የምታውቀው ነገር የለም ስለ የትኛው አይነት ፌሚኒዝም እንደምትከተል ማለት ነው። there are a bunch of like hundreds of kinds of feminism ማለት ነው። ከነዚያ ውስጥ የትኛውን ነው የምትከተለው? እሷ መልስ የላትም። ለራሷ መልስ ሳይኖራት ቆይ አንዴ ኪድዬ፣ ለራሷ መልስ ሳይኖራት ላንቺ እንዴት መልስ ልትሰጥሽ ቻለች? አንደኛ። ሁለተኛ የትኛውን ሀሳቧን ነው የምትደግፊው? የለሽም፣ ሚዩት ላይ ነሽ። አንሺውና መልሽልኝ። ሶሪ ስራ ላይ ስለነበርኩኝ ነው። አፍሮ ፌሚኒዝም አፍሮ ፌሚኒዝም አፍሮ ፌሚኒዝም ላይክ ኢትዮጵያንስ እኛ የምንከተለው ፌሚኒዝም። እስኪ ዲፋይን አርግልኝ እሱን። ይሄ ነው ዴፊኒሽኑ በይኝ እስኪ። አፍሮ ፌሚኒዝም ማለት ይሄ ነው ብለሽ ዲፋይን እስኪ አርግ። ሴት ልጅ የመማር መብት አላት፣ በህይወት የመኖር መብት አላት፣ የትዳር አጋሯን የመምረጥ መብት አላት። በጣም ብዙ ነው። ኤኒዌይስ ተምረሻል ኪዲ? አዎ ተምራለሁ። ያገባሽው ፈልገሽ ነው? ፈልጌ ተዋደን ተፈላልገን ተመራርጠን። ያ ታዲያ ስለ የትኛው ጭቆና ነው የምታወሪው አንቺ አሁን? አሁን እኔ ጋር ትሰማ ብዬ ያለው እኔ ፕሮፋይል ውስጥ ገብታችሁ ልታዩት ትችላላችሁ። ቆይ ስለተሰማ አይደለም ፖይንቴ፣ ስለተሰማ አይደለም ፖይንቴ። አፍሮ ፌሚኒዝም ትሰማ። ኦኬ ሊሰን አሁን ስለማን ነው ስላልከኝ ነው። ትሰማ ላይ ስላሉት ልጆች ስለማን ነው አይደለም ጥያቄ ስለም አይደል? ኦኬ ሶሪ። እያዳመጥሽኝ ብትመልሽ የተሻለ ይሆናል። አፍሮ ፌሚኒዝም እንዲፋይን አርግልኝ ስልሽ ሴቶች የመማር መብት አላቸው አልሽኝ፣ እሺ። በህይወት የመኖር መብት አላቸው አልሽኝ፣ እሺ። የፈለጉትንና የመረጡትን የማግባት መብት አላቸው አልሽኝ፣ እሺ። and by the way የመማር መብት የሚለው ከአውሮፓውያን ስታንዳርድ ተነስታችሁ ስለምትመጡ ነው እንጂ ኢትዮጵያ ውስጥ መማር ሳይሆን የሴቶች ደረጃ ማስተማርም ጭምር ነው። ለምሳሌ እማሆይ ገላነሽ ቅኔ የምታስተምር የነበረች ሴት ናት። እማሆይ ሃይመት
መጻሕፍትን ብጥር አድርጋ ታስተምር የነበረች ሰው ናት። ዛሬ ድረስ ብትሄዱ እነ መምህርት ሶስና ቅዳሴ የሚያስተምሩ ድጓ የሚያስተምሩ 176 ቄሶችን አስተምረው ቅስና ያስመጡ መምህራን ናቸው እነዚህ። በዓለማዊው ከመጣሽ በ1957 ማለት ነው ለመጀመሪያ ጊዜ እንደውም ስለ ትምህርት ስላነሳሽ የሆነ ሪሰርች ሰርተሻል ብዬ አስባለሁ። የመጀመሪያ የፓርላማ አባል ማነች? ኬዲ ላይ ትሆናለች ይመስለኛል። ስራ ላይ ነች። ያው ኮል እየመጣባት ስለነበረ ስለዚህ ሀሳቡን ጠቅለውና ከሌሎች ጋር ያወራ። እሷም አንተን እንዳትል ድራይቭ እያደረገች ከሆነ ጥሩ አይደለም ለሷም። አይ ስለ ትምህርት ስለ ምናምን ሲነሳ በአውሮፓውያን ዘንድ ሴቶች የመምረጥ መብት አልነበራቸውም ጭራሹኑ ማለት ነው። ስለዚህ ፌሚኒዝም ከነሱ አንጻር ሲነሳ is good because የምርም ተጨቁነው ስለኖሩ ማለት ነው። በእኛ ሳይድ ግን ይሄ ስቶሪ የለም። ሴት የመምረጥ መብት የላትም ምን አይባል ነገር የለም። ምርጫም የመጣው እጅግ በጣም በቅርቡ ነው። ሴቶች ነገስታት እኮ ነበሩ። ከመምረጥ አልፎ አገር የመሩ አገር ያስተዳደሩ ሴቶች እኮ ነበሩ አይደል እንዴ? የኢትዮጵያ ታሪክ እንደውም ተርኒንግ ፖይንት የሚሆነው ሴቶች ንግስት ሆነው መምራት ሲጀምሩ ነው። ለምሳሌ በህንደኬ ዘመን ክርስትናን ተቀበልን። ከዛ በሁለተኛ ደግሞ ከመጣችሁ በተዋበች ዘመን ግራኝ አህመድ ዲፋይን እንግዲህ ያ ሁሉ ነገር መጣ። በጣይቱ ዘመን ጣሊያን መጣ። እንዲህ ያላችሁ ብትመጡ ሴቶች መምራት ብቻ ሳይሆን መምራት ሲጀምሩ ሀገሪቱ ኮምፕሊት ተርን አፕ ነው የምታደርገው፣ ወደ ላይ ታድጋለች እንደማለት ነው። ስለዚህ ይሄ ነገር አሁን ሴቶቹ ማለት ነው የመምረጥ መብት የላቸውም የሚለው በአውሮፓውያኑ በኩል ያለው ነገር ትክክል ነው። ለዛ መዋጋታቸው ትክክል ነው። ያንን ነገር ይዛችሁ እኛ ላይ ስትመጡ ግን ፎልስ ፕሪሚስ ነው። ይሄ ፎልስ ነው። ኢትዮጵያ ውስጥ የለም፣ ኖሮም አያውቅም። መምረጥ ሳይሆን ሀገር አስተዳድራ ታውቃለች፣ ሀገር ታስተዳድራለች። ንግስታት ነበሯት። ኢትዮጵያ እንደሌላው ሀገር አይደለችም። ስለዚህ ወደዚህ ስታመጡት ጉግል ላይ የምታገኙትን ወይም ደግሞ እንደ ፍላሽ የምትጫኑትን ሳይሆን ትንሽ በጣም ሲምፕል ፋክት ቼክ ለማድረግ ሞክሩ። በጣም ሲምፕል ፋክት ቼክ ማለት ነው። ሲቀጥል አፍሮ ፌሚኒዝም ትምህርትና በህይወት የመኖር መብትና ትዳር ነው እንዴ ዲል የሚያደርገው? እና የምትከተሉትን ነገርም እንኳን የተወሰነ ለማወቅ ብትሞክሩ ጥሩ ነው። ሲቀጥል እኔ ሴትና ሴት እየተሳሳመ እያየህ ጀስቲፋይ ለማድረግ መሞከር ጤነኝነት ነው ጋይስ? ማለት ኖርማል ወርኪንግ ብሬን ነው አሁን ያንን ዲፌንድ ለማድረግ የሞከረው ጭንቅላት? እኔ ፐርሰናሊ ስላልመሰለኝ ያንን ነገር ጀስቲፋይ ለማድረግ የተሄደበት ርቀት ጤነኛ ነው? ሴትና ሴት ሲሳሳም እያየህ አጓጉል ንክኪ ሲያደርጉ እያየህ እሱን ጀስቲፋይ ለማድረግ መሞከርና ሰም የሆነ ርቀት መሄድ አይኔን ግንባር ያርገው ብለህ ጭፍን ብለህ መከራከር ጤነኝነት ነው ይሄ? I don't think so። ሲቀጥል የሃይማኖት ሰው እንደዚህ አይደለም ያወራው ምናምን የተባለው ላይ አንድ ሐሳብ ልስጥና እኔ ዝም እላለሁ። ከዛ በኋላ አዲስ ሰው ሲገባ እንትን እላለሁ። የሃይማኖት ሰው የሚያደርገው ነገር ምንድነው? በሽተኛን ያከማል። በቃ ይሄ ነው የሃይማኖት ሰው ስራው፣ ይሄ በሽተኛን ማከም ነው። ቁስል ሲታጠብ ሃይድሮጅን ፔሮክሳይድ ሲደፋበት ያንገበግበዋል። በቃ ያንገበግበዋል። ዶክተር በሽተኛን የሚያክመው አስመችቶ ሳይሆን እየጎዳ ነው የሚያክመው። ቆስላችሁ ስትሄዱ ሃይድሮጅን ሲደፋባችሁ በጣም ነው የሚያንገበግበው። እኔ መኪና አደጋ ደርሶብኝ ስለሚያውቅ በጣም እረዳዋለሁ። ያ የሚደፋባችሁ ነገር በጣም ነው የሚያማችሁ፣ ግን በኋላ ላይ የምታገኙትን ድህነት ተስፋ ስለምታደርጉ ያንን ነገር ትችሉታላችሁ። የሃይማኖት ሰው የሚያደርገው ይሄንን ነው። ዛሬ የሚናገረው ነገር ላይመችሽ ይችላል፣ ሊያስደብርሽ ይችላል። እሱ ግን እያሰበ የሚናገረው ነገ ሲሻልሽ ነው። አንቺ አሁን ታማሚ ስለሆንሽ
ፔኑ ብቻ ነው ሊሰማሽ የሚችለው። ከፔኑ በኋላ የሚመጣው ሪሊፍ እያሰበ ነው ዶክተሩ ደግሞ ያን ነገር የሚያደርገው። ስለዚህ ካህናት በቤተክርስቲያን ውስጥ ዶክተሮች ናቸው፣ ዲያቆናት ነርሶች ናቸው። ዲያቆን እንደመሆናችን መጠንኛ የነርስነት ስራ እንሰራለን። ነርስ መላላክ ነው ስራው። እዛ አምጣ፣ እዚህ አምጣ፣ ይሄን ውሰድ፣ ያን አምጣ። ዲያቆንም እንደዛው ነው፣ የነርስነት ስራ ነው የምንሰራው እኛ። በዚህ መሃል እናንተ እንድትድኑ ማለት ነው በደንብ አድርጋችሁ በሽታችሁን እንድትለዩት የሚያስችሉ ነገሮችን እናሳያለን። አሁን 2019 ላይ ፌሚኒዝም እና የኤቲዝም ጉዳይ በጣም በሰፊው ነው የምንሄድበት እግዚአብሔር ከፈቀደ ማለት ነው። በሰፊው ፕሮግራም ይዘን በስነ ስርዓት አምላክ የለም የሚሉ ሰዎች ላይና ፌሚኒዝም ላይ ማለት ነው። ስለዚህ የዛኔም የሆነ ሶፍት የሆነ ማኒፑሌት ማድረግ የምትችሉት ገብታችሁ ዶሚኔት የምታደርጉት ኦቨርቶክ እያደረጋችሁ የምታሸማቀቁት ጅብሪል ጠብቃችሁ እንዳትመጡ። that's not me የዛ አይነት ሰው ስላልሆንኩኝ ማለት ነው። ከኔ ጋር የሚቀመጡትም ሰዎች እንደዛ ነው የሚሆኑት። ስለዚህ የሃይማኖት ሰው እንደዚህ ነው ወይ ምናምን ብላችሁ በሃይማኖታችን ልታሸማቀቁን አትሞክሩ። በቃ ግዴታ ነው። መድኃኒት የምትወጊ ከሆነ ትወጊያለሽ። እሱ እንደሚያስችልሽ እያሰብን ስለሆነ የምናሳይሽ ማለት ነውና እግዚአብሔር ይስጥልኝ። ሌላ ሰው ይግባ። ሰው ከሌለ እኔ መውረድ እችላለሁ። ቀሲስ እናመሰግናለን። ታላቁ ቃልዎት ያሰማልን። አይ ቲንክ ኤምኤጂ የሚለው ጥያቄ ያለኝ ብሎ ወይ ብላ ነው የገባችው መጠየቅ። ቀሲስ እሺ እኔ ስለምቀድም ልናገር ሀሳቢ እንትን ለማለት እና ችግር ታላቁ ሆን አስፈላጊ ከሆነ እኔ ወርዳለሁ። ቀሲስ ይፍቱን ይባርኩኝ። ሰላም ክርስቶስ ይዳላችሁና እኔ አብዛኛው ተባለ አሜን፣ አብዛኛው ተብሏል። ግን አንድ የኔ ጥያቄ ፌሚኒስት ወይም ደግሞ ይሄንን እንትኑን አሁን ያለውን አጀንዳ ተሰማ የሚሉን እንትን እያላችሁ ያላችሁ ሰዎች በተለይ ሴቶች ለእናንተ የማቀርበው ማለት ስትጠየቁ እኛ ጆርዲን ሳይሆን ሀሳቧን ነው የምንደግፈው ካላችሁ ጆርዲ ሀሳቧ ነች፣ የራሷን ሀሳብ ነው የምትለው። ይሄ ማለት የምትደግፉን እዚህ ጋር እንዳለ የተባለው እንዳለ ነው ሀሳቧን። ይሄ ተሰማን ብቻ አይደለም ይዛ የመጣችሁ ሀሳብና ሀሳቧን ነው የምንቀበለው ካላችሁ ሁሉ ነገሯን ተቀበላችሁ ነው የመጣችሁት ማለት ነው። እዚህ ላይ ትኩረት ብታደርጉ ማለት ነው ግዴታ ማለት ነው። አጠቃላይ ለሁላችንም መናገር ስናገረው የነበረው ነገር ምንድነው ስለ የሆነ የጠቃሰው ሲመጣ ለዛ ሰው ድምጽ መኮን ሲገባው ሁሌ ፌሚኒስት እና ጆርዲ እየተጠሩ ነው። ሁሌ እኔ ለምንድነው ጆርዲ የምትነሳው እዚህ ጋር አሁን እኔ እንደ ተጠቂ ቤተሰብ ራሳችሁን እዩ እሺ። እዚህ ጋር አሁን እንዲሰማላችሁ ድምጿ እንዲሰማላችሁ እንደምትፈልግ እንደ አንዲት እናት እንደ አንዲት እህት አባት ቤተሰብ ሆናችሁ ራሳችሁን ይዩት። እዛ ጋር ድምጽ ሊኮንላችሁ የሚገቡ ሴቶች ወገኖች እያሉ እህት ወንድሞች እያሉ ለምንድነው ሁሌ ስለ ጥቃት ሲነሳ የጆርዲ ስም እና ፌሚኒስት የሚነሳው? ከነሱ ውጪ እኛ ድምጽ መሆን አንችልም ወይ? ምክንያቱም እያዩኝ አይደለም። እንደ ክርስቲያን እኛ ነበርን ድምጽ መሆን መጮህ ያለብን መብታቸውን ማስጠበቅ ለተጎዱ ሰዎች መፍትሄ እንዲሰጥ መብታቸው እንዲጠበቅ ድምጽ መሆን ያለብን እንደ ክርስቲያን እኛ መሆን አልነበረብን ብዬ አስባለሁ። ፊት መቅደም ነበረብን ብዬ አስባለሁ። ነገር ግን አብዛኛውን ጊዜ እንደዚህ አይነት ነገሮች ስትመጣ እሷ ይዛ ስለምትመጣ ከእሷ ጋር እየተያዘ ከእሷ ጋር እየተነሳ ድምፁ እየተረሳ እሷና ፌሚኒስት እየተወሩ ነው። ሁሌ እነሱ እየገነኑ ነው። ስለዚህ አሁንም እኔ ሁላችንም ነው የምለው እንደምደግፋትም ማስደግፋትም ሁላችንም እንደ ሰው እንደ ሰብአዊ እንደ ክርስቲያን እባካችሁ ድምጽ መሆን ያለብን አንርሳ። ድምጻቸው ይሰማ፣ ድምጻቸውን እናሰማ እባካችሁ። ለሁላችንም ነው ማለት ነው። ምክንያቱም ትናንትም ከትናንት ወዲህም ከ1000 ከ2000 እስከ 3000 በላይ ቁጭ ብሎ ሲያወራ የነበረው ጆርዲና ፌሚኒዝም ነው። የሆነ ሰው ተጠቃ ሲባል እነሱን አናንሳቸው። ኦኬ ከፌሚኒስት ወጥተን ለምን ራሳችን ድምጽ የምንሆንበት ለምን የራሳችን ነገር አናዘጋጅም? ለምን አንመሰርትም? እባካችሁ። ምክንያቱም ስለ ፌሚኒስት ስለ ሴት ልጅ ጥቃት ወንድ ልጅም የተጠቃ ነበር፣ እየተደፈረ አይተናል። ላይቭ ማለት ነው ተደፍሮ አይተናል። ድምጽ መሆን ካለብን ለሁሉም ከትንሽ እስከ ትልቁ ለሴት ለወንድ ሳይባል ለሁሉም ነው ድምጽ መሆን ያለብን። ስለዚህ እባካችሁ ድምጽ እንሁን ለተጠቁ ሴቶች።
300 ምናምን አለ በአመት ውስጥ 300 ምናምን ቀኖች አሉ አይደለ? ፌሚኒስት ላይ እና ጆርዲ ላይ መሄድ እንችላለን። በነዛ ቀን ውስጥ እነሱ ላይ መሄድ እንችላለን። ስለዚህ ፌሚኒስትነትን አንቀበልም? አዎ አንቀበልም። እነሱን ጆርዲን ፌሚኒስቱንም ትተን ድምፅ እንሁናቸው እባካችሁ፣ ስለፈጠራችሁ አምላክ። ማለት የተጠቁ ሰዎችና ቤተሰቦቻቸው ምንድን ነው የሚያስቡት? ለእነሱ ድምፅ ሊኮን ተወጥቶ ሌላ ሰው ሲገን፣ ሌላ ሰው ሲነሳ፣ ሌላ ቶፒክ ሲነሳ እራሳችሁን በዛ ቦታ አድርጋችሁ አስቡ። ቴንክ ዩ ሲስ ከይቅርታ ጋራ አቤት መላከከን እኔ አሁን እንቅልፌ በጣም እያዞረ ሊነጋ የውለት ቶፒክ ጀምሬ ማጠቃለያ ሲሰጡ ሚስ አንደርስታንድ አድርገው ስለሚጨርሱት ነው። ማጠቃለያው እኔ የገባሁት ጥሩ ነገር ተናግረሻል ሩት፣ በጣም ጨዋ ልጅ ነሽ፣ ስርዓት ያለሽ ልጅ ነሽ። ግን የውላችሁ ሄደን መጨረሻ ላይ ጥቃቱ የሴት ልጅ ጥቃት እናወግዛለን፣ የስ እናወግዛለን። ከዋና ከአጥቂዎቹ የመጀመሪያዋ ደግሞ ይች ልጅ ናት። አጥቂ ራሷ ከዚች ልጅ ነው ሴቶችን የምንጠብቀው። ኦኬ አንደኛ የመጀመሪያ ጥቃት አድራሽዋ ይች ናት። በቃ ከዚህ የከፋ ጥቃት የለም። ባይዘው ከሌዝቢያን እና ከዚህ ከፌሚኒስት የባሰ ጥቃት ስለሌለ የሴቶቹን መልክ የሚያበላሽ እኔ እውነት ለመናገር ውስጤ በጣም እያዘነ ነው የምሰማው። ይሄንን ሚስቶቻችን ልጆቻችን ይሄን ሲሰሙት ምን አይምሯቸው እንዴት እየተበከለ እንደሆነ እየተበላሸ እንደሆነ አብዛኞቹ በዚህ አጋጣሚ እችን ጠቆም አድርጌ ልጨርስ። በተለይ አረብ ሀገር የምትኖሩ ሴቶች አላችሁ፣ ገንዘባችሁን ንብረታችሁን በሙሉ ለወንድ ትሰጡ ሲጨርሱና ከዛ በኋላ ትዝ የሚላችሁ ገንዘባችሁ ከተበላ በኋላ የወንድ ልጅ ጥላቻ ነው። እባካችሁ ልምከራችሁ፣ ጓደኛዬ ፍቅረኛዬ ነው በሚል ለማታውቁት ሰው ገንዘባችሁን አትላኩ። በቃ እዚያ ውስጥ ባዶ እጃችሁን ስትቀሩ በጥላቻ በበቀል ትነሳላችሁ። አብዛኞቹ እንደዚያ ናቸው። እውነት ለመናገር ጥላቻ አለባችሁ። አንዳንዶቹ የወንድ ልጅ ጥላቻ ወደዚያ ነው እየተገባ ያለ። አባቷን ስታየው የሚዘገንናት ሴት እየተፈጠረች ነው። አሁን እኮ በጣም እየተፈጠረ ያለ እኮ አባት ሴት ልጁን እኮ ለማቀፍ እኮ የሚሸማቀቅበት ዘመን እኮ ነው የደረሰው። በጣም የሚያሳዝን ነገር እኮ ነው እየሆነ ያለው። እየፈጠሩብን ያለው እነዚህ ሰዎች አባትና ልጅን የሚያራርቅ ነገር ነው እያደረጉ ያሉት። ባልና ሚስትን ወንድ አጋዥ ረዳት እንደሆነ ሳይሆን አጥቂ። ኢቭን እንኳን ወጥ መስራት ወንደው አሁን ለምሳሌ እንደሆነ ተመናገር ወጥ መስራት እንጀራ መጋገር እንደ ጥቃት ነው እየፈጸሙ እያዩት ያሉት። እንደዚህ ያለ ትዳር እየተፈጠረ ነው ያለው። ቀሲስ እኔና እርሶ ብዙ የቤት ስራ አለብን። እነ ታላቁም ሲመጡ እንደዚያው በጣም ነው የሚያዝነው። በጣም ነው የማዝነው። እውነት ለመናገር መረዳዳት፣ መተጋገዝ ኃጢአት አይደለም፣ ወንጀል አይደለም። ይልቁንስ እውነቱን ልንገራችሁ፣ ግልጽ አማርኛ እናወራ ከተባለ ብቻቸውን ወንድና ሴት ብቻዋን ትኑር ያለ ትዳር ባዷን ዝም ብላ ብቻዋን ትቀር ቢባልና ወንድ ልጅም ያለ ትዳር ዝም ብሎ ብቻውን ይኑር ቢባል ከወንዱ በላይ ሴቷ ነው የምትጎዳው። ሆነስትሊ ስፒኪንግ በቃ በናቹራል ህግ እናውራ ካልን ማለት ነው። ምክንያቱም ሴቶቹ በባህሪያቸው በተፈጥሯቸው ማህበረሰብ መፍጠር እንደዚህ ያለ ኢማጂኔሽን እንትን አላቸው፣ ተፈጥሯዊ የሆነ ነገር አላቸው። የእናትነት ከወንዶቹ በተለየ ሁኔታ የእናትነት ፍቅርና የእናትነት ምንነት ለሴቶቹ በጣም ቅርብ ነው። እና ፕሊስ የወንድ ጥላቻ ውስጥ ልጆቻችሁን እያስገባችሁ ነው። ኦኬ ምኝታ ላይ የአንድ ሴት ከባሏ ጋር ስትተኛ የሆነ ከሆነ ጠላት ከአጥቂዋ ጋር እየተኛች እንደሆነ ስሜቷ በጣም ጤናማ የሆነ ደስታን የሚሰጣት ነገር ሳይሆን ስጋትን የሚፈጥርላት በተኛችበት በህልሟ ወንድን ስታይ ሊያጠቃኝ ነው የሚል አይነት በጣም በጣም መጥፎ የሆነ ጥላቻን እየተሳለ ነው ያለው። እባካችሁ ከዚህ ተጠንቀቁ፣ ተጠበቁ፣ ከዚህ ውጡ። በቃ እግዚአብሔር ያለው አንድ ነገር ብቻ ነው። ወንድ ለሰው
ሰው ብቻውን ይሆን ዘንድ ሴት አይደለም ወንድ አይደለም ሴት አይደለም ሰው ብቻውን ይሆን ዘንድ መልካም አይደለም። በቃ የሚመች ረዳት እንፍጠርለት። መረዳዳት ነው ትዳር፣ መረዳዳት ነው። ወንድ ለሴት ጠበቃዋ ነው፣ ጋሻዋ ነው፣ መከታዋ ነው። ሴት ዘውድ ናት፣ ጌጥ ናት፣ ህይወት ናት። እውነት ለመናገር ሴት ለባል ህይወቴ ነው የሚላት ጌታዬ ነው የምትለው ሴቷ በክርስቶስና በቤተ ክርስቲያን መካከል እንዳለው ነው። ራሱን አሳልፎ እንደሚሰጥላት ነው። ወንድ ለሚስቱ ራሱን አሳልፎ ቦቅቧቃ ወንድ እንኳን ቢሆን ሚስቱን ያስቀድማል፣ ማለት ሚስቱን ይጠብቃል። እውነት ለመናገር በጣም ፈሪ ወንድ እንኳን ቢሆን በራሁን በጨለማ በሌሊት የሆነ ቢያንኳኳ ሂጅ በሩን ክፈችው አይልም ወንድ። እሷን ለመጠበቅ እሱ ነው የሚወጣው። እና እንዴት አባታችሁን በሌላ ነገር በቃ ሌላ ወንድ አይደለም እየተቃወማችሁት ያላችሁት እንደዚህ ያሉት ሴቶችን ነው። ሌሎቹን ነው የማወራው። ሌሎቹ ይሄንን እንቅስቃሴ የሚመሩትን ነው። አባታቸውን፣ ባላቸውን፣ ወንድ ልጃቸውን ነው እየተቃወሙ ያሉት። እንደዚህ ያሉ ሰዎች ደግሞ ጤነኛ ከነዚህ ሰዎች ደግሞ ምንም ማር አይጠበቅም። ከዝንብ ማር እንደመጠበቅ ነው የሚሆነው። አይምሯቸው የተበከለ የተበረዘ ነው። ታውረዋል። አያችሁ፣ እንደዚህ ያለ ህይወት ውስጥ ያሉ ሰዎች ጨለማ ውስጥ ናቸው ያሉት። በዚህ በትርጓሜ ወንጌል አለ መጦተሪስ የሚባል ነገር አለ። አንዳንድ ሰው እንደዚህ ካለ በጣም መውጣት የማይችል ከሆነ ወደ መጦተሪስ ሁሉ ሊሄድ ይችላል። እና ፕሊዝ ከዚህ ውጡ። ጥቃትን ግን እንከላከላለን። ጠቁሙን። የትኛውም ወንጀል የሚፈጽሙትን ሰዎችን አሳዩን። አብረናችሁ እናግዛለን፣ እንከላከላለን። ጾታ ለይታችሁ ግን የምትመጡ ከሆነ ግን እኔ ከዚህ ልጅ ጋር ቆማችሁ ካያችሁ ተቃዋሚያችሁ ነው እንጂ የምሆነው ተከላካያችሁ አልሆንም እኔ። ምክንያቱም እኔ የማየው መጀመሪያ ጥቃት የማየው ይችል ነው። አጥቂ አድርጌ የማያት ይችል በአደባባይ ላይ ነው። አልጋ ላይ ሆና አይ ላይክ ሚ ዋይ እኔ መውለድ እፈልጋለሁ ስትል እንዲህ በዚህ ሰጥሻለሁ ምትል ማለት ከዚህ በላይ ርኩሰት ያለ አለ እንዴ? አለ ርኩሰት የሚባል የአህያ ስጋ መብላት ነው እንዴ ርኩሰት የሚሆነው? ከዚህ በላይ እኔ ከዚህ በላይ ርኩሰት እኔ አላውቅም። እግዚአብሔር በሚያውቀው መጽሐፍ ቅዱስ እንደሚነግረን ተመሳሳይ ጾታ ጋብቻ እንደዚህ ያለ ነገር ከሚያደርጉ ሰዎች በላይ የመጨረሻው ትልቁ ኃጢአት ይሄ ነው። ምክንያቱም እግዚአብሔር አገርን ያጠፋበት ነው። በቃ ሰዶምና ገሞራን በእሳት ሲያገያቸው ነው ያየንን። እና አሁንም እነዚህ ሰዎች ያደርጋሉ። እናጥፋን፣ ዓለሙን አጥፈውና ይህንን ደግሞ የሚያደርገው ደግሞ ሰይጣን ነው። አያችሁ፣ ሰዎችን እየላከ ማለት ነው። ቀስተ ደመናውን ይዘው ነው የመጡት። የሚገርማችሁ እግዚአብሔር እሰይም ቀስቴ ያለበትን ድግም እንደ ሁለተኛ አለ እንደው ምድርን አላጠፋም ብሎ ቀስተ ደመና ምልክት ሰጠ እግዚአብሔር። እና ሰይጣን ምን አደረገ መሰላችሁ? ያንን የምሕረቱን እንትን ቃል ኪዳን ይዞት መጣ። ምን አድርጎ ጌዎቹ ይዞት መጡ። ይሄንን ምን እያሉት ነው መሰላችሁ? ናና እስኪ ስታጠፋን እንይህ። አላጠፋም ብላል። አሁን በእነሱ ቤት በሰይጣን ቤት እግዚአብሔርን ቃል ኪዳኑን እንዲያፈርስ እያናደዱት ነው። እንደዚያ እኮ ነው። አሁን እግዚአብሔር ሁለተኛ አላጠፋም አለ። እንግዲያስ ሁለተኛ የማታጠፋ ከሆነ ብለው ያንን ይዘውት መጡና እስኪ አጥፋን። ሰይጣን እያደረገ ያለው ምንድነው? ሐሳቡን እግዚአብሔር እንዲቀይር እና እንዲህ እግዚአብሔር ሐሳቡን ይቀይራል እንዴ? እግዚአብሔር ቃሉን ያጥፋል እንዴ? እውነት ለመናገር እንደዚያ ነው የሚመስለው። እግዚአብሔር እንዳያጠፋን ቃል ኪዳኑ ጠብቆን ነው እኮ የምሕረቱን ቃል የገባበትን ይዘውት ነው የመጡት እኮ። ከዚህ በላይ ርኩሰት አለ እንዴ? እና እኛን አይታችሁ ከሆነ እኛ ደካሞች ነን። በንግግራችን ልናስቀይማችሁ እንችላለን። ኃጢአት ልንሰራ እንችላለን። ብዙ በደል ልንፈጽም እንችላለን። እግዚአብሔር ግን ደግ ነው። እግዚአብሔር ግን መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ለዘላለም የሚቀጣበትም የሚያኖርበትም መንግስት አለው፣ የሚቀጣበትም ገሃነም አለው። እርሱን ፍሩት በእውነቱ። ስለዚህ ከዝንብ ማር እንደማይጠበቅ ሁሉ እንደዚህ ካሉ ሰዎች ጋር ሆናችሁ ጥቃትን ሳይሆን የምትከላከሉት ጥቃትን ነው ቤንዚን ነው የምታርከፈክቡት። እንዲያውም የሴት ልጅ ጥቃት እንዳንቃወም ይኸው በቃ እንዳንቃወም። አያችሁ፣ አጀንዳውን ወደ ሌላ ኮንቨርት አደረጉት። ያደረግነው እኛ ሳይሆን እነሱ ናቸው። ሃይማኖትን ማጥፋት ነው ዓላማችን። ሃይማኖትን ሴቶቹ ከሃይማኖት እንዲወጡ ነው። ደግሞ ሴቶቹ ደግሞ ታውቃላችሁ፣ በተለይ በአሜሪካ ሀገር ቤተክርስቲያኑ የሚሞላው በሴቶቹ፣ ዲያቆናትን ሌሊት ለማይሌት ይዘው የሚመጡ እናቶች፣ ሴቶቹ ያለ ሴቶች ነው ቤተክርስቲያን የለች ማለት በሚቻል ደረጃ ነው። አሜሪካ ሀገር ላይ በወንበሩ የሚሞላው ሴቶች አማኝ ናቸው። ሴቶቹ በእውነት በጣም ደጎች ናቸው። ከነዚህ ጋር አለመቆም ማለት ነው እንዴት ይቻላል? እንደው ለነፍሳችን ብቻ አይደለም ለስጋችንም እኮ እንቆማላችኋለን። በእውነት ተመናል
እኔ ቄሱ ሴት ያገባሁት ሚስት ያገባሁት በቃ ሴት በጣም እጅግ ውብ እንደሆነች ስለማምን ነው። ከምንኩስና እኔ ማግባት ይሻላል ብዬ መርጬ ነው ያገባሁት። ሴትነትን በጣም ስለምወድ ነው። ክብር እንደሆነ ስለማምን ነው። በሌላ አነጋገር ከሚስት ውጭ ሆኜ መኖር አልችልም ብዬ ነው ያገባሁት። በቃ ይሄው አመንኩላችሁ እንጂ መንኩሼ ቄስ መሆን እችላለሁ፣ መንኩሼ እግዚአብሔር ማገልገል እችላለሁ እኮ። ግን አግብቼ ነው ማገልገል የምፈልገው። ምርጫዬ ናት ሴት ሚስት፣ ምርጫዬ ናት። በቃ መርጫት ነው ያገባው። ከዚህ በለጠ ሴትን መውደድ አለ እንዴ? እና በጣም ትክክል አይደለም። እና ቤተክርስቲያን ትወዳቸዋለች፣ ታከብራቸዋለች። ደግሞ ታውቃላችሁ እንዴት እንደምትወዳቸው። ቅድስት ሥላሴ ሄዱ ሴቷ የቅኔ መምህር የሆኑ እማሆይ አሉ። ዜና ማርቆስ እማሆይ ዜና ማርቆስ ቴዎሎጂ ሲያስተምሩ ታገኟቸዋላችሁ። እነማሆይ የገላነሽ እነማሆይ የገላነሽ ብቻ ሳይሆኑ ቅድም ታላቁ እንደጠቀሰው ሄዱ ቅድስት ሥላሴ ማስተርስ ያላቸው ፒኤችዲያቸውን እየሰሩ ያሉ ትልልቅ እማሆዮች ቅኔውን ሲያወርዱት በእውነት ነው ዜማውን ሲያበጥሩት። ቤተክርስቲያን በእውነት ቦታ ለሴቶች እንዴ ደግሞ ጌታስ ቢሆን እውነት ለመናገር ወአንስትኒ ለተልካው በንዋዮን የሚላቸው በመስቀሉ ላይ የተገኙት ያለቀሱለት ዋይ ያሉ ሴቶቹ ትንሣኤውን የገለጠላቸው ሴቶቹ ለወንጌል ተሳትፎ 36ቱ ቅዱሳት አንስት መንፈስ ቅዱስ የወረደው በበዓለ 50 በማርቆስ እናት ቤት በእውነቱ ሐዋርያት ተሰብስበው ባሉበት እየጸለዩ የነበረው ጀግናዋ የማርቆስ አባቱ አልተጠቀሰም፣ እናቱ ግን ተጠቅሳለች። ማርያም ናት። የጌታ እናት ያይደለች ማርያም የማርቆስ እናት መንፈስ ቅዱስ የወረደበት ቤት እና መጽሐፍ ቅዱስ አግንኖ ነው የሚያሳያቸው ሴቶቹን እነ ኤልሳቤጥን አግንኖ በእውነቱ። እና ይሄ ነው ከሁሉም በላይ ደግሞ የሁላችን እናት ድንግል ማርያም መልዕልተ ፍጡራን የእውነቱ የፈጣሪ እናት በመሆኗ ከፍጡራን ሁሉ በላይ ነች። እና ሴትነት የሚያምረው በእሷ በኩል ስትመጡ ነው። በቃ በድንግል ማርያም በእነ ኤልሳቤጥ ስትመጡ ክብር ያገኛል ሴትነት። ራቆታቸውን ሆኖ የሚንዘላዘሉ እነዚህ አጋንንት የሚጠቀምባቸው ሰይጣን ውርውር የሚልባቸው ሰዎች ጋር ሆኖ ስለ የትኛው ሞራል ነው? ስለ ዓለማዊ ሞራል፣ ስለ መንፈሳዊ ሞራል ማውራት አይቻልም። ስላዳመጣችሁ ከልብ አመሰግናለሁ። ቴንኪው። ቃሌው ተሰማልን። መላከ ገነት በጣም እናመሰግናለን። ጋር አንድ ነገር ብዬ እኔ ልውጣ። አንድ ሊሰኞ ነው እነሱ ጋር ቋት ሆኗልና እንራራላቸው ለቀሲስ በእውነቱ ካልሆነ ወይ ሌላ ቤት እንከፍታለን። ቀሲስዬ በጣም ሌላ ቤት እንከፍት ካለ ቢከፍት ጥሩ ነው። እኔ ጋር ኦልሬዲ ነጋብኝ። ትንሽ ሀሳብ ብቻ ልናገር። አሁን ዋናው ነገር የሴቶች ጥቃትን ለመቃወም ፌሚኒዝም የሚባል መደበቂያ ውስጥ መደበቅ የለብንም። በተለይ ኦርቶዶክሳውያን ከዚህ እንራቅ። የመጀመሪያው ፖይንት ነው። እዚህ ላይ ሁላችንም እንስማማ ይመስለኛል። ግን አሁን ማረይ ሩሄታችን የሚያነሱትንም ሀሳብ ግን እንደ ቀላል ማየት የለብንም። የሆነ በቋሚነት እንዲህ አይነቱን ጥቃት የምንቃወምበት ኦርቶዶክሳዊ መዋቅር አላት ቤተክርስቲያኒቱ፣ ግን የተጠናከረ ስራ መስራት አለበት የሚለውን እንደ አሳይመንት መውሰድ ያለብን ይመስለኛል። ይሄ ነው ሀሳባቸው እህቶቻችን። አይ ቲንክ እዚህ ላይ ብዙ አይነት ሰዎችም እኔ አሁን በጣም እየገረመኝ ነው። ድሮ ነገረ ክርስቶስ ትምህርት ሳስተምር ከስር ቁጭ ብለው ተምረው ቃለ ሕይወት ያስማል የሚሉ ሰዎች የዚህ ሙቭመንት ደጋፊ ሆነው እንደዚህ አትመስለኝም ነበረ አንዴ አንተ እንዲህ ከደፋሪዎች ጎን እንዴት ትቆማለህ ምናምን ሲሉ I was shocked. what ስትይ እንዲህ ማለት የግድ እዛ ካታጎሪ ውስጥ ካልገባ ትናንት ዲያቆን ዳዊት ቤት ሲነሳ የነበረው ማለት ነው። አንድ ዲያቆን ዳዊት ምናልባት ከሰው ቤት ገብቶ የነበረው ዮሐንስ የሚባለው ልጅ ማለት ነው። ሰውዬ ትልቅ ሰው ናቸው። እሳቸው የሰሩት ቪዲዮ አለ እና ገብታችሁ እዩት። የጄኖሳይድ 10 ደረጃዎች ምናምን ብለው ማለት ነው። ኢትስ አሜዚንግ። አሁን ዶንት ዩ ቲንክ አሁን ያለው ሙቭመንት ጄኖሳይድን መስፈርት የሚያሟላ ነው? ኢትስ አክቹዋሊ ሲክኒንግ። ላይክ ዛሬ ራሱ ያው ቪዲዮ ሰርቼ ነበረ። ኢየሱስ ክርስቶስ ፌሚኒስት ስለሆነ ነው ያለ አባት ከሴት የተወለደው ምናምን የሚለውን ማለት ነው። እና ኮሜንት ሴክሽን የሚገርመኝ ነገር ምን አሉ?
እንዴት ሴቶች እንትን ፕሮቴክት ማድረግ አትፈልግም? ዋው like what are you doing? እና I don't know እንግዲህ ህዝቡ የት እንዳለ ግን by the way the more they push እኔ my problem በጣም እንትን ችግር አለብኝ እና አንድ ሰው ከገፋኝ ነገር አለ ማለት ነው ብዬ two folds ነው I push back በጣም ችግር አለብኝ እኔ እና በተለይ በቃ ከነኩኝ ኦኬ ብዬ 2-3 folds ነው የምገፋው ማለት ነው። ምክንያት something is up there, something is happening. እና how do you not any by the way this is a first wave second wave እንደሚሉትም this is my second time በዚህ በፌሚኒዝም ጉዳይ ስመጣ last timeም ትናንትናም ብዬ ነበር I want to be an ally, please let's work together, right? olive branch ሰጥቼ ነበር I thought ልክ ከወጡ በኋላ ግን ስድብ ላይ ናቸው። ምን አምላኬ ላይ you think I'm going to sit back and say nothing? እና ቀልድ እንኳን ይቆማል ማለት ነው። ያ እና ቀላል ነገር አይደለም ብዬ ነው ልክ ዝም ብሎ ቀላል አድርገን እንዳናስበው ሁለቶቹን እኔ መፍትሄ ብዬ ያሰብኳቸውን ልናገርና ዲያቆን ያሬድም ስላሉ ወደሳቸው ወስዳለሁ። ወንዶችን ማብቃት ወንዶችን ማስተማር የሚለው is good at the same time ሴቶችን ማብቃትም ያስፈልጋል። በአጠቃላይ ክርስቲያን የሆነ በቤተ ክርስቲያን ጥላ ስር ያለ አሁን ቤተ ክርስቲያን ላይ አባቶች ምን አደረጉ የሚለውን ነገር ጥሩ ጥያቄ ነው እናያዘውና እኔስ ምን አደረኩኝ በሉ እስኪ። ሌላው ስለናንተ እንዲሰራላችሁ ዲማንድ የምታደርጉትን ነገር እናንተ ስለራሳችሁ እያደረጋችኋቸው ነው ወይ ነው? አሁን you guys ይሄ ነገር አባቶች እንደዚህ ነው እንደዛው ነው እንደዚህ ነው ምናምን የምትሉ ሰዎች ቤተክርስቲያን እንደው ምን ያክል አማኝ ናችሁ? ንስሐ ትገባላችሁ፣ ስጋው ደግሞ ትቀበላላችሁ፣ ንስሐ አባት አላችሁ፣ ቤተክርስቲያን ትመላለሳላችሁ፣ ኪዳን ታደርሳላችሁ፣ ቅዳሴ ታስቀድሳላችሁ። አይ ኖ ኦኬ እሺ ሶ what makes you think ቤተክርስቲያን ድምጽ መሆን ትችላለች የሚለው you guys are not even performing your own duty እኮ የእናንተን ኃላፊነት ሳትወጡ ጣት መጠቋቆም ነው የሆነው ማለት ነው። ለዚህ እንደዛ ከመሆኑ በፊት መጀመሪያ ከናንተ ይጀምር። ሁለተኛ ይሄ ጾታ ውስጥ መወሸቁን ነገር ታውት መፍትሄ ሐሳብ ብዬ ማስበው ግን ከፌሚኒዝም ጋር የማይገናኝ ጥቃትን ብቻ የተመለከተ ሙቭመንት ቢጀመር ጥሩ። በቃ አለቀ። ጥቃትና ጥቃት ብቻ ነው አላማው። ፌሚኒዝም አይደለም፣ ግብረ ሰዶማዊ አይደለም፣ ምንም ነገር አይደለም። በቃ ጥቃት መቆም አለበት ኢትዮጵያ ውስጥ። ዘትሰት ሙሉ ፐርስፔክቲቭ መሆን ያለበት ይሄ ነው። ይሄ ሙቭመንት ከመጣ በኋላ ሳምባዲ መጦ አይ ግብረ ሰዶም ምናምን ማለት አይችልም። በቃ ይሄ ጥቃትን የሚመለከት ብቻ ነው። ጀንደር ፍሪ ነው። የሆነ ወንድ ሴት ምናምን የምትለው አይደለም። በቃ ጥቃት ድርጊቱን ራሱን በሚመለከት ማለት ነው። ድርጊቱ ብቻውን ታይቶ ራቁቱን ቆሞ ይሄ ጥቃት የሚለው ድርጊት ራቁቱን ቆሞ በወንድ በሴት ካባ ሳይመጣ ጥቃት ኢትዮጵያ ውስጥ መቆም አለበት ተብሎ ከምንም አይነት ነገር ጋር ሳይገናኝ መጀመር አለበት። ይሄ ይግፋ ፔቲሽንም በሉት ምናምንሽንም በሉት በዛ ሂዱ፣ በዛ እንሂድ፣ ከዛ የሚደርስበት ቦታ ላይ እንደርሳለን ማለት ነው። ረጅሙና ትልቁ መፍትሄ ግን ማብቃት ነው። መማር፣ ማብቃት፣ ራስን ለማነጽ ራስን ለመገንባት መሞከር ነው። ቅድም ዲያቆን ዳዊት ሲሉት የነበረው የረጅም ጊዜ መፍትሄና መዝሙረ ዳዊት መዝሙረ ያሬድ ማለት የመዝሙረ ዳዊት አልኩኝ። እግዚኦ በዝሁ እለ ይሳቀዩኒ። ቀጥሉ። እሺ ለሁላችሁም ሰላም ብያለው። መምህራን፣ ዲያቆናት፣ ወንድሞች፣ እህቶችም ሁላችሁንም ሰላም ብያለው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። የዚህ የፌሚኒዝም ነገር ያው እየተነጋገርን ነው፣ አሪፍ ነው። እኔ መፍትሄ ብዬ የማስቀምጠው ልናገር። አንደኛ የተምታታ የተደበላለቀ ነገር አለ፣ ያንን ጥርት ማድረግ ያስፈልጋል። አሁን የሚንጫጩ ሰዎች አሉ። የሚንጫጩ ሰዎች አላማቸውን ማሳካት ስላቸው የትኛውን አላማ
የተመሳሳይ ጾታ ጋብቻን ዓላማ፣ እንደፈለግን እንሁን የሚለው ዓላማ፣ ሃይማኖትና ባህል አያይዘን እኛ እንደፈለግን መሆን እንፈልጋለን። እንደፈለግን መሆን እንፈልጋለን ሲሉ ደግሞ ምንድነው በቃ ውጭ ያለውን አይነት ህይወት እንፈልጋለን። ይሄ የግል መብት ነው። የግል መብታችሁን ከቤተክርስቲያን ውጭ ከእሴቶቻችሁን ውጭ ማድረግ ትችላላችሁ። እሴቱን ግን ቀይረን ወደኛ እናምጣው፣ ቤተክርስቲያንን ግን ስርዓቷን ቀይረን ወደኛ እናምጣው ማለት ግን አትችሉም። በቃ አትችሉም። ምክንያቱም እኛ ደግሞ የቤተክርስቲያን ልጆች ያለን አትችሉም። ተደራጅታችሁ በማህበርም በሉት በግልም በሉት በምንም በሉት ፍቃድ አውጥታችሁ መብታችሁ ነው። ኦኬ። ግን ይህንን እንትናችሁን ይህንን ክፉ እኩይ ተግባራችሁን ግን ወደ ቤተክርስቲያንና ወደ ኢትዮጵያዊ እሴት ባህል ወደሚለው ነገር ግን ማውረድ አትችሉም ነው። ምክንያቱም ይሄን ነገር ወደ ባህላቸው አውርደው ኢሮፓያንም አሜሪካንም አልጠቀሙም። ምን ያህል ተበታት ነው ምን ያህል እንስሳ ሆነው እንደቀሩ እኛን እዚህ የምናየው። ኦኬ። እንስሳ ተኮኖ ነው ያለው። መንገድ ላይ ልክ እንደ ውሻ ግንኙነት ማድረግ በጣም ክብር የሆነበት ደረጃ ውስጥ ደርሰዋል ማለት ነው። ይሄ ሁሉ ከምን የመጣ ነው? ነፃነት የምትባለው ነገር። የሚገርመው ነገር እንደዚህ የሚሉ ሰዎች አንዳንዶቹ ትዳር ይዘዋል። አንድ ልጅ ትናንት ከዲያቆን ጋር እያወራን ነበረ እዚሁ ቲክቶክ ላይ ማናቃት ሴት ልጅ እንዲሁም ከክርስቶስ ጋር ዴት ወጣል ያለችው ማለት ነው። ዛሬ ከክርስቶስ ጋር ዴት እያደረኩኝ ያለችው ዝቅ ብላ የባሏ ነገር እያጠበች ነው ቪዲዮ የሰራችው። መጨረሻ ላይ በቃ ብዙ ነገር ነው የወረዱባት። እየሳኩ ነበረ እና መጨረሻ ላይ እንደዛ ነው። ሁሉም መጨረሻ ላይ የራሱን ህይወት ያስታክና እናንተን ግን በየዋነት የምትከተሉ እህቶቻችንን ዜሮ ያስገቧቸዋል ማለት ነው። ኦኬ። አያችሁ፣ እህታችን ወዲያውኑ ምን አረገች? አገባች። ዝቅ ብላ የባሏ ነገር አጠበች። ብዙ ነገር አደረገች። እንዲሁም ዲፌንድ አደረገች። ምን ብላ? እኔ እኮ የባሌ ነገር እኮ ያጠብኩት ስለሚገባው ነው፣ ሚስት ነኝ ማገልገል አለብኝ አለች። መጀመሪያ የነበረው እንደዛ አይደለም። ወንድ ልጅ አያስፈልግሽም፣ በራስሽ መቆም ትችላለሽ፣ እንዲህ እየተባለ ነበረ ሲደረግ የነበረው። ኢትስ ኦኬ ጉድ ፎር ሄር። እሷ ወደ ተሻለው ነገር ስለመጣች ደስተኛ ነን፣ ምንም ችግር የለውም። በዛ አቋሟ ስላልቀይረሽ ማለት ነው። ለማንኛውም ግን እኔ የመጀመሪያው ሶሉሽን የምለው ድጋሚ ይሄን ነገሮች ማንሳት ያስፈልጋል። ዲያቆን መነጋገር ያስፈልጋል። በግልጽ ዲስከስ ማድረግ ያስፈልጋል። ምክንያቱም አውቀው አንዳንድ ሰዎች ምን እያደረጉ ነው? ልክ እኛ የሴቶችን ጥቃት እንደምንደግፍ ሴም ሜሴጅ በውስጥ ደርሶኛል። እኔ ምን እንዴ ዲያቆን አንተ ሴቶች ትደፈር እያልክ ነው፣ የሴቶችን መደፈር እያበረታታክ ነው፣ እንዲህ አልጠብቅም አሉኝ ማለት ነው። በየትኛው ጊዜ እንደዚህ ብያለሁ? በየትኛው ቃል እንዲህ ከሆነ አሁን ምንድን ነው ማለት ነው እየተደረገ ያለው? የተሸፋፈነ ነገር አለ ማለት ነው። ስለዚህ ያንን ጥርት አድርገን ማሳየት አለብን። ምን የእህቶቻችንን የልጆቻ ምክንያቱም እኔም ሴት ልጅ አለኝ፣ እግዚአብሔር ሴት ልጅ ሰጥቶኛል። ስለዚህ ለሴት ልጄ እሰጋለሁ፣ አስባለሁ። ኦኬ። ማንም እንዲነካት ቀና ብሎ እንዳት አልፈልግም። ለሴት ልጅ በምቆረቆረው ልክ ለሌሎቹም እህቶቼ ይቆረቆራሉ፣ አስባለሁ፣ እጨነቃለሁ። ምክንያቱም ልጄን ካልጠበቅኩኝ የልጄ መጠበቅ ትክክል የሚሆነው ውጭ ያለችውንም እህት ስጠብቅ ነው። ያለዚያማ ቤት ውስጥ ብቻ ታስራ አትቀርማ፣ ልጅ ወደ ውጭ እኮ ትወጣለች። ስለዚህ ይህንን ግልጽ አድርገን መናገር አለብን። የምንቃወመው የሴት ልጅ ጥቃትን አይደለም። የምንቃወመው የትኛውን ነው? የምንቃወመው ተመሳሳይ ጾታ ጋብቻ በሴት ልጅ ጥቃት በምትል ርዕስ የሚደረጉ ክፉ ዓላማዎች፣ ክፉ ሀሳቦች ትናንትም ተናግረን ዛሬም ደግማለሁ። እኔ በግል የምቃወመው ሀሳብ ብትሉኝ፣ አንደኛ ሴት ልጅ በትዳር ውስጥም ሆና ልጅ አልወልድም መውለድ አልፈልግም ካለች ባሏን መከከል ትችላለች የሚባለው ነገር። ኦኬ። አስተውሉ፣ ደግሞ አለው ባልና ሚስት ተጋብተው ሴት ልጅ ለምሳሌ እና ሚስቴ ተጋባል፣ በቃ እኔ መውለድ አልፈልግም፣ ስለዚህ በቃ ማህፀኔ የኔ ነው መብቴ ነው፣ ይሄ የሚባል አነጋገር የለም። የትዳር ዓላማው ራሱ ይሄ ስላልሆነ ማለት ነው። ምክንያቱም የትዳር ዓላማው ሩሜት መሆን አይደለም። የትዳር ዓላማው ዝም ብሎ በቃ እንዲያው ስሜታችን እንወጣም አይደለም። ኦኬ። የትዳር ዓላማው ሴት ስላለች የሮጥን አልጋ ላይ መውጣትም አይደለም። የትዳር ዓላማው ንጽህና ነው፣ ቅድስና ነው፣ ዘርን መተካቱ ያለን እኮ ተምረነዋል። ስለዚህ ይህን አልቀበለውም። ያው በቃ ግልጽ አድርጌ እናገራሉ። በትዳር ውስጥ መብት አለሽ አንቺ ምን ማለት ልጅ አልወልድም ማለት የሚባል ነገር የለም። ታዲያ ለምን ተጋቡ? ለምን ተጋቡ? ሁለተኛ ደግሞ በትዳር ውስጥ አንዲት እናት ለልጆቿ የምትከፍለውን ዋጋ ማሳደግ ሊሆን ይችላል፣ ስራዋን አቁማ ልጆቿን ቴኬር ማድረግ ሊሆን ይችላል።
ይሄ ስለወደደች ስለፈቀደች የምታደርገው እንጂ ተረግጣ ተገዳ የምታደርገው ለዚህ ደግሞ ክፍያ ዲማንድ የምታደርገው ነገር አይደለም። ኦኬ ልጄን ባለቤቴ አንተ ስራ እኔ ደግሞ ልጃችንን ቴኬር ላድርግ ስላለች ግን ቴኬር ለማድረግበት ሂሳብ ይታሰብልኝ ልክ እንደ በቃ እንደ ስራ ይታሰብ። ማን ነው እንደዚህ ያለው? ይህንን አልቀበልም። አሁን ይሄ ሁሉ ግን አሁን የምናገረው ምን ውስጥ ነው ያለው? የሴቶችን መብት እናስከብር በሚለው ውስጥ ያለ ክፉ እኩይ ሀሳብ ነው ማለት ነው። ኦኬ ሌላውም አልቀበለው ነገር ሴት ልጅ ጾታዋን የመቀየር የፈለገችውን የመወሰን መብት አላት። ስለ ወንድም ነው እየተናገርኩ ያለሁት። ኦኬ አንድ ላይ ሴት ልጅ በቃ እኔ ተመልሼ ከፈለኩኝ ወንድ መሆን እፈልጋለሁ ከዛሬ ጀምሮ፣ ስለዚህ መብቴ ነው። እንደዚህ የሚባል የለም። ወንድም ተነስቶ አይ መብቴ ነው ሴት መሆን እፈልጋለሁ ማለት አይችልም። ኦኬ ለብቻው ማለት ከፈለገ ይበል። ማህበረሰቡን ግን እየበከለ አብሬ አጥፍቶ ጠፊ መሆን ግን አይቻልም። ይህን እንቃወማቸዋለን። ይህንን በደንብ እስከ ጥግ ድረስ እንቃወማለን። በተረፈ ግን እህቶቻችንን እንኳን ሊደፈሩ አይደለም ሊገላመጡ ኢቭን ይሄ መልከፍ የሚባለው ነገር ራሱ ክፉ ሀሳብ ነው። አሁን እንደ ኖርማል እየታየ ነው። ሴት ልጅ መንገድ ላይ መልከፍ፣ እናቱ ቀናቤ እንጂ እናቱ እንዴት ነው አራምድሽ። ይሄ ራሱ ትንሿ የምትመስል ግን አቢዩዝ ማድረግ ነው እህቶቻችንን። እዚህ ላይ በደንብ አብረን እንስራ። ይሄ ከመላከፍ ጀምሮ ብለን እንደ ልማድ አድርገን ከያዝነው እሱም ወንድሞቻችንን ማስቆም፣ ለሴት ልጅ የሚገባትን ክብር ቀና ብሎ እንኳን ማየት እንደማይገባው ቀና ብሎ ላያት የሚገባው እሷ ከፈቀደችለት ከሆነ ኦኬ ነው እንጂ መስመር አልፎ ድንበር አልፎ ወንዱ ለእህቶቻችንን አቢዩዝ ማድረግ በቃልም ሆነ በተግባር እህቶቻችንን አቢዩዝ ማድረግ ወንድሞች እንዲያቆሙ እኛ ወንዶች እንስራ። ኦኬ ለውጥ ከሆነ እንደዚህ ነው የሚሰራው፣ ምንም ሳይቀላቀል ሳይበራረስ ወደ ትክክለኛው ክርስቲያናዊ ማንድ ሴት ወደ ትክክለኛው ኢትዮጵያ እሴትና ባህል እንምጣ። እሱ ምንድን ነው? እህቶቻችንን ማክበር። መንገድ እንኳን እኮ ወንድና ሴት ከመጡ እኮ አባቶቻችን ምንድነው የሚያደርጉት? ለሴት ቅድሚያ ይሰጣሉ አይደለም? ስለዚህ በቃ የነበረውን ያህል ቫልዩብል የሆነ እሴቶቻችንን እንመልስ። መስታከል ያለባቸውን ነገሮች በዲስከሽን መልኩ ይስተካከሉ። አንድ ስለ ትዳር አብዝተን የትዳርን ጠቀሜታ የትዳርን ቅድስና መናገር አለብን ለትውልዱ ብዬ አምናለሁ። ዲያቆን መፍትሄው ሌላው ይሄው ነው። ኦኬ እነሱ አብዝተው የትዳርን ነገር ሲያወርዱና ሲያብጠለጥሉ እኛ ደግሞ የትዳርን ነገር አስፈላጊነቱን መልካምነቱን በደንብ አድርገን ልናገር ይገባል። ምስክር ልንሆን ይገባል። ወንዱም ሴቱም ማለት ነው። ኦኬ ወንዱም ሴቱም። ስለዚህ ትዳር ላይ በደንብ መስራት አለብን ማለት ነው። ሌላው ደግሞ ሶሉሽን ብዬ የማስበው መጽሐፍ ቅዱስ ላይ ለገዛ ዓላማቸው እያጣመው የሚጠቅሷቸው ጥቅሶች አሉ። እነሱን ነገሮች ግልጽ አድርጎ ማስተማር ያስፈልጋል። ለምሳሌ ትናንት ምን ተጠየቅኩኝ እኔ ሴት ልጅ ካህን የማትሆነው ቤተክርስቲያን ስለምትበድላት ነው። ሴት ልጅ ማዕጠንት ይዛ የማታጥነው በኦርቶዶክስ ቤተክርስቲያን ስላነሰች ነው። አያችሁ፣ እንደዚህ አይነት ነገር የተሰራ ነው ማለት ነው። ስለዚህ ይሄንን በደንብ አድርገን አስረግጠን ልናገር ይገባል። ከምን አንጻር ነው? የሴቷ ድርሻ የወንዱ ድርሻ ምንድን ነው? ኦኬ ቤተክርስቲያን ይሄ እንዴት ነው አገልግሎት የሚባለውስ ምን ማለት ነው? ሪሊ አገልግሎት ማለት መተናነስ ማለት ነው? አንዱ መላቅ አንዱ ዝቅ ማለት ነው? እንደዛ ነው የሚታሰበው? እንዳልሆነ በደንብ ግልጽ አድርጎ መንገር። ኦኬ ሰው ይሄንን በደንብ አድርጎ ማስተማር ያስፈልጋል ብዬ አምናለሁ ዲያቆን። በተረፈ በዚህ በፌሚኒዝም ሙቭመንት ያሉ ሰዎች ሲመጡ ግን በደንብ አድርገን ሀሳባቸውን እየሰማን ሀሳባችንን እየሰሙ ቻሌንጅ ልናደርጋቸው ቻሌንጅ ሊያደርጉን ይገባል። እነሱን መግፋቱና ማሸሹ አይ ዶንት ቲንክ ትክክል አይመስለኝም። ኦኬ ቤታቸውን ከፍተው ይሳደቡ፣ ግን እኛ ጋር መተው ለዲስከሽን ሲመጡ ግን ቤታቸውን ከፍተው የሚናገሩትን ልክ አይደለም የሚናገሩት። በደንብ ፖይንት ባይ ፖይንት እየበታተንን ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ከዚህ አንጻር እያለን ህዝቡ በሚጠቀምበት መልኩ ዲስከሽኖችን ማድረግ አለብን። ዲስከሽኖች ካልተደረጉ ማን ድብቅ አጀንዳ እንዳለው ማን ትክክለኛ አጀንዳ እንዳለው አይታወቅም። ግርግር ለሌባ ይመቻል እንደሚባለው በዚህ ግርግር ውስጥ ትውልዱን እንዳይጠፋና እንዳናጣ ዲስከሽኖቻችን በሪስፔክትፉል በሆኑ መልኩ ሀሳቦችን ሳንፈራ ሀሳቦችን ሳንሰድብ ከኔ ሀሳብ ጋር ስላልተስማማ አንተ እርኩስ ነህ፣ ከኔ ሀሳብ ጋር ስለተስማማ አንተ ቅዱስ ነህ በሚለው ሴንስ ሳይሆን ለማህበረሰቡ የሚጠቅመው ምንድን ነው፣ ለሀገራችን የሚጠቅመው ምንድን ነው፣ ይሄ ነገር በሌሎች ሀገሮች ምን ጉዳትና ጥቅም አመጣ። ለምሳሌ
ኦልሬዲ በዚህ በፌሚኒዝም ሙቭመንት እና አሜሪካ እና ኢሮፕ ጥሩ ኤክስፒሪየንስ አላቸው፣ መጥፎም ጥሩም ኤክስፒሪየንስ አላቸው። ወደ እኛ ሀገር ሲመጣ ይሄ ነገር መጥፎና ጥሩ ነገር ይዞት የሚመጣው ነገር ምንድን ነው ብሎ በደንብ ማቹር የሆነ ብስል ያለ ዲስከሽን ያስፈልጋል ብዬ አምናለሁ። በዛ መልክ ካልሆነ ግን ነው እንጂ ለውጥ የሚመጣው ዲያቆን ይሄ ዝም ብሎ ዳር ይዞ ድንጋይ በመወራወር እንዲሁም በመሀል የሚወረወሩ ድንጋዮች ብዙዎቹን እየደበደቡ እያደሙ ወደ ቁስለት ስለሚያደርሱ ተቀራርቦ በደንብ አድርጎ ሀሳቦችን ማንሸራሸር ያስፈልጋል። መጽሐፍ ቅዱስ ይላል አንዳንዶችን ከእሳት አንዳንዶችንም ከውሃ ነጥቃችሁ አውጡ ይላል። ስለዚህ የማይመቸን ነገር እንኳን ልንሰማ እንችላለን፣ ግን ትምህርቱ አለን፣ የቤተክርስቲያኑ ስርዓት እና ዶግማ ቀኖና አለን፣ መጽሐፍ ቅዱስን እንዴት አገር ቤተክርስቲያን እንደምታስረዳ መልሶቹ አለን። ስለዚህ ያንን በልበ ሙሉነት ማስረዳት ይጠበቅብናል። ማጠቃለያ ሀሳብ የሁላችንም አቋም የሆነው ምንድነው? እህቶቻችንን ማንም ሰው ቀና ብሎ ሊናገራቸው እንኳን ሊደፍራቸው ቀርቶ ነው ምለው ሊናገራቸው፣ ሊያንቋሻቸው፣ ዝቅ ሊያደርጋቸው አይገባም። መድፈር ውጤት ነው። ባይዘወይ ጅማሮ የሚጀምረው ከዚህ ነው። አንድን እህት ያቃለለ እንደ ተራ ነገር አድርጎ የቆጠረ ወንድ ነገ ከመድፈር አይመለስም። ነገ እንደ ዕቃ አይቶ እንደ ዝም ብሎ በቃ እንደ መጠቀሚያ አድርጎ አይቶ ከማየት አይመለስም። ስለዚህ የመጀመሪያው ነገር ወንድሞቻችን፣ ሁላችንም እህትና ወንድሞቻችን የሴቶችን መደፈር፣ መነካት፣ መደብደብ የሴቶችን ብቻ አይደለም የወንዶችንም መደፈር፣ በሴቶች የሚደፈሩ ወንዶች አሉ፣ እሱንም እንቃወማለን። ኦኬ፣ በወንዶች የሚደፈሩ ወንዶች አሉ፣ እሱንም እንቃወማለን። በወንዶች የሚደፈሩ ሴቶች አሉ፣ እሱንም እንቃወማለን። ይህንን በደንብ ጥርት አድርገን እንቃወማለን። ከዛ ውጭ ያለውን ግን ሌላ ተያይዞ የሚመጣውን ግን እኩይ ተግባር፣ እኩይ ዓላማ ግን እሱን ፈጽሞ አንወደውም፣ እንጠየፈዋለን። ከሌላው ነገር ጋር ግን እኩል አብረን ቆመን ይሄን ነገር ልንታገለው እንደ ቤተ እምነትም እንደ ሀገርም እንደ ቤተሰብም ስራ ሊሰራ ያስፈልጋል። ይህ ሃይማኖት ላይ ጣት መቀሳሰሩ እሱ አይጠቅምም። ባይዘወይ የሚጠቆላችንም እንደ ኢትዮጵያዊ እንደ ማህበረሰብ ለትውልዱ ምን እየመጣበት ነው፣ ይሄን ነገር እንዴት ልጆቻችንን፣ ቤተሰቦቻችንን፣ እህትና ወንድሞቻችንን እንዴት ፕሮቴክት እናድርግ ብለን አዌርነስ መስጠት አለብን ብዬ አምናለው። ዝምታው ይበቃል። እግዚአብሔር ይስጥልኝ ዲያቆን። ጀስት ኩክ 20 ሰከንድ ዲያቆን ያሬድ ባልክበት ላይ ማለት ነው እና ምንድነው ህዝቡ እንዲያውቀው የምፈልገው ነገር አይ ኮምፕሊትሊ ያው ትናንትና ማውረተና ዲስከስ ማድረግ አለብን፣ ነጥብ እያያዝን ከህዝቡ ጋር መወያየት አለብን። አይ አግሪ። ግን ጀስት አሁን እዚህ ጋር ዲያቆን ያሬድ አለ፣ እኔ ያለው ዲያቆን ነኝ፣ ዲያቆን ታላቁ አለ፣ ቅድም ቀሲስ ነበሩ፣ ጠዋት ቀሲስ ቴዎድሮስ ቤታቸውን ከፍተው ነበረ። አሁን እየነገርናቸው ያለው ምንድነው የእኛን ፐርሰናል ኦፒኒየን ሳይሆን የቤተክርስቲያንን አስተምሮ ነው። እንደ መምህራን፣ እንደ ዲያቆናት፣ እንደ ቀሳውስት የቤተክርስቲያን ድምፅ ይሄ ነው። ከዚህ ሙቭመንት የገባቸው ውጡ፣ መውጣት ብቻ አይደለም ተቃወሙ። ይሄንን የምትሰሙን ማለት እንግዲህ እስከዛሬ ድረስ መምህራን ቤታቸውን እየከፈቱ ቤተ እምነቱን ስለ ሃይማኖት የተለያየ ነገር የምትጠይቁን ያው መምህራንን ነው አይደለ? እዚህ ጋር ቁጭ ያሉትን መምህራን አባቶችን አይደለ? አሁን እንግዲህ እየመጣን እንደ ቤተ ክርስቲያን ማለት ነው። አለመታዘዝ ይቻላል። ባይ ዘ ወይ አለመታዘዝም ሌላ ጉዳይ ነው። ግን እንደ ቤተ ክርስቲያን ግን አሁን እያወራን ያለ ነው ምንድን ነው? እንደ ቤተ ክርስቲያን ድምፅ ከዚህ እንትን የገባችሁ ሳታውቁት ውጡ። ባይገባችሁም እንኳን ማለት ታዘዙ እና ሌላ መፍትሄ ያው ይመጣል። ዲስከስ ማድረጉን እንቀጥላለን። እኛ ግን የቤተ ክርስቲያኑን ድምፅ ማሰማት አለብን እዚህ ጋር። ምክንያቱም አንዳንድ ጊዜ እዚህ ቁጭ ያልነው ምክንያት አለ፣ ልናስተምር ነው። የቤተ ክርስቲያንን ድምፅ ነው የምናስተምረው። ቅድም ማዕሬ በጣም እግዚአብሔር ይስጣት እውነቱን ለመናገር። ምክንያቱም ብዙ ሀሳቡን ነገር የተለያየ ሀሳብ ሊኖራት ይችላል። መጨረሻ ላይ ግን ምን አለች? እኔ እኮ ከቤተ ክርስቲያን አልወጣም የምትሉኝን ነው የምታዘዘው አለች። እና መታዘዝ ያስፈልጋል እውነቱን ለመናገር እና ታዘዙ። ከዚህ ሙቭመንት ሳታውቁ የገባችሁት ውጡ። ጥሩ አይደለም፣ አሁን ያለው ጥሩ አይደለም። ሌላውን ነገር ያው ዲስከስ እናደርጋለን ለማለት ነው። እግዚአብሔር ይስጥልን። ዲያቆን አይመን ከትናንት ጀምሮ እሪ እያለ ነውና
አይመን ይሰማ የሚል እኮ ለራሴ ለለጠፍ ነው። በቃ አልቻልኩም እኔ። ኦኬ እሺ፣ አይ ችግር የለም እረዳለሁ። እሺ ሰላም ብያለሁ። በመጀመሪያ ዲያቆናት፣ መዝሙር ያሬድ፣ ዲያቆን ዳዊትና ዲያቆን ታላቁ ሁላችሁንም ሰላም ብያለሁ። ምዕመናት ከታችም ያላችሁ ያው ተንፈስ ስላርግ ብዬ እኮ ነው። እኔም ሐሳቤን በጣም ብዙ ሐሳብ ነበር የነበረ ከትናንት ጀምሮ በጣም ሪፍሌክት ማድረጋቸው ሐሳብ ነበሩ። ግን ያው ትንሽ ደቂቃ ልውሰድና ከናንተ ላይ ትንሽ ሐሳብ ላስቀምጥ። ኦኬ እሺ፣ ያው አብዛኛው ነገር ተጠቅሷል። ከትናንት ጀምሮ ሪፍሌክት የሚደረጉ ነገሮችም ነበሩ በዚህ በፌሚኒዝም ጉዳይ። ግን ቅድሚያ እኔ መናገር እንፈልገዋለን እንደ ኢትዮጵያ እንደ ሀገራችን እንደ ኮሚኒቲያችን እየተሰራብን ያለው ነገር አለ። ይሄ ህዝብ አሁን በእኛ ዘመን ላይ ያለው ለምን እንቡዛን እንደሚሆን አይገባኝም። እንቡዛን ልብ እየሆነ ጭራሽ ማለት ነው። በፊት ያለውን ስርዓት ብናይና አሁን ያለውን ስርዓት ብናይ ጭራሽ አይገናኝም፣ አይጣጣምም። ለምን እንደዚህ ሆነ ብሎ ራሱ የሚጠይቅ ህዝብ የለም አሁን ላይ ማለት ነው። እኔ በጣም በቁጭት ነው የምናገረው ይሄን ነገር። ብሬን ዋሽ እየተደረገ እንደሆነ እየገቡ አይደለም ይሄ ህዝብ። ትንሽዬ ምክንያት ነው ይፈልጉት፣ ትንሽዬ ቀዳዳ ነው ይፈልጉት እነሱ የኛን ቤተክርስቲያን የኛን ትውልድ ለመበከልና ለማበላሸት ማለት ነው። እኔ ያደኩበት ቤተክርስቲያን አንድ መርጌታ አሉ ሲነግሩኝ የዛሬ 50 እና 60 ዓመት እነሱ በሚማሩበት ሰዓት የአብነት ትምህርት አንድ ሰው ሳይማር በዛ በእነሱ ትምህርት ቤት ማለት ነው በእነሱ አቅራቢያ ወደ ዘመናዊ ትምህርት አያልፍም ነበር። አንድ ሰው ባይምሮ ሳይጎለብት በምግባር ሳይታነጽ ወደ ዘመናዊ ትምህርት አይገባም። እኔ እያልኩት ያለሁት ዘመናዊ ትምህርት ለመማር ይሄ ሁሉ ያስፈልጋል እያልኩ አይደለም። ነገር ግን አንድ ሰው ባይምሮ ብሱል ሳይሆን እንኳን ወደዛ አይገባም እያልኩ ነበር። አሁን ላይ ስንቶቻቸው ነው የአብነት ትምህርትንና የቤተክርስቲያን እውነተኛውን ትምህርት የሚሰጡ አብነት ትምህርት ቤቶች አሉት? አዲስ አበባ ላይ ብቻ አይደለም፣ እንደ ኢትዮጵያ ነው እያወሩ ያሉት። የኛ መቀዝቀዝ የኛ ቅድም ታላቁ እያሉት ነበር። አንተ ምን አርገሃል? መጀመሪያ አንቺ ምን አርገሻል? ይሄን ነገር ከማንሳትሽ በፊት ስለ ክርስትናው ምን አይነት አስተዋጽኦ አርገሻል? ይሄ ነገር ተጠብቆ እንዲሄድ ይሄ ስርዓት ተይዞ እንዲሄድ ምን አርገሻል? ዛሬ ላይ መተሽ ስትቃወሚ በመጀመሪያ ደረጃ ቤተክርስቲያንን በመጀመሪያ እንቡዛን እየሆነን ዝርክርክ እየሆነን እየጣልናት ያለነው እኛ ነን። የቤተክርስቲያን ትምህርት የቤተክርስቲያን አስተምሮ እንዳይሰማ እንዳይታወቅ በእያንዳንዱ ወጣት ልብ ውስጥ እንዳይነገር እያደረግን ያለው እኛ ነን። ዛሬ ቅድም ማነው መዝሙረ ዲያቆን መዝሙር እያሉት የነበረው መንገድ ላይ ቁጭ ብለው የሚላከፉት ሰዎች ከየት ነው የመጡት? የአብነት ትምህርት ቁጭ ብለው ተምረዋል። የቤተክርስቲያን ትምህርት ወስደዋል። ሁሉም ሰው ቄስ ይሁን ሁሉም ሰው ዲያቆን ይሁን እያልኩኝ አይደለም። ነገር ግን እኔ በምኖርባቸው በሄድኩባቸው ገዳማት ውስጥ በዛ ሰፈር ያሉ ኮሚኒቲዎች አሁን ላይ ነው የምላችሁ ገጠር ውስጥ ዳዊት ድረስ አለመድገም በምዕመኑ ዘንድ ማፈር ነው እንዴ። ይሄን እንኳን አልተማርክም እንዴ ነው የሚባለው እያልኩ ያለሁት። በጣም ተጽዕኖ አለው የቤተ ክርስቲያን ትምህርት እያልኳችሁ ነው። ፈሪሃ እግዚአብሔር እንዲኖሩ ያደርጋል። አትሊስት ወንዱ ሴቱን ብቻ አይደለም። ግን ይሄ እንዳይሆን ድረስ እኛ አንቀን ይዘነዋል። እኛ ምንም እየሰራን አይደለም። ህዝበ ክርስቲያኑ ስለ እምነቱ የሚያገባው ነገር የለም። የሆነ ነገር ሲፈጠር ኋ ብሎ ይነሳል። ለጠላትም ምን ይሆናል? ከዛ በኋላ መንገድ ይከፍታል ማለት ነው። ይሄው እንደዚህ አይነት መንገድ ይከፈታል። ቀስ ብለው ቀስ በቀስ ብሬን ዋሽ የምትደረጉት እንዴት ነው? ከዚህ በፊት እኔ የምሰማው ነገር አለ። አሁን ህፃናቶች ጋር ምናምን ስትሄዱ ቄሱ ምናምን እየተባባሉ ይሰዳደባሉ። የሆነ ከፍ እያላችሁም ስመጡ አጋጥሟችሁ ያውቁም ወይ? አንተ ቄስ ምናምን ሃይስኩል ላይ እኔ ትዝ ይለኛል ድቁናን እየተማርኩ ከጓደኛዬ ጋር ቄሱ ምናምን ሲባባሉ ሁለታችን ሃይስኩል ላይ ስናልፍ በትምህርት ቤት በኮሪደር ላይ እንኳን ስናልፍ ቄሱ ሲባል ብሬን ዋሽ ምን ያክል እንደተደረገ ትውልዱ አልገባውም አሁን ድረስ። እኔ እግዚአብሔርን በቁጭት ነው የምናገረው። እውነቷን ሐቋን ነው የምወራው። ለምን ለዘመን የሚሰራበትን ስራ አላወቅም። ዛሬ ቤተክርስቲያን ላይ መቀሰሩን አትዩ። ቤተክርስቲያን ደፋህዶች ነች። ሶሪ የቤተክርስቲያን ወንዶች የኦርቶዶክስ ወንዶች ደፋሪዎች ናቸው ሲባል መባሉን አትዩ። ነገ ከነገ ወዲያ የኦርቶዶክስ ትውልዱ ላይ የሚቀረጸው የኦርቶዶክስ ወንድ ምን አይነት ነው ሲባል አሁን ልክ እንዳልኳችሁ ይሆናል። እመኑ፣ አትጠራጠሩ። ስለዚህ አሁን መስራት ያለብንን እኛ እንስራ። ነገ ቤተክርስቲያን ላይ የሚመጣውን ጫና የሚመጣውን ኃላፊነት አትሊስት ለመቆጣጠር እንትን ያመቸናል። ስለዚህ በእነዚህ ይሄ በሰባሰበቡ እየተካሄደ ወይም ደግሞ እየገቡ እንትን የሚሉትን መቆጣጠር አለብን። ከኛን ጀምር፣ መጀመሪያ ከኛን ጀምር። ቤተክርስቲያን እንላክ ልጆቻችንን
አንድ ልጅ ህፃን አድጎ አንድ ወንድ አድጎ ነገ ከነገ ወዲያ ክለብ ከሚውል ይልቅ ቤተክርስቲያን አድጎ እየቀደሰ እያስቀደሰ ከመርጌቶቹ ጋር ቁጭ ብሎ ከበሮ እየመታ ዛሬ ካልተማረ ነገ ይሄ ልጅ ይኸው ዛሬ እንደዚህ ለመሆን ይበቃል ማለት ነው። ትሰማ ለማለት ኮሚኒቲ ይፈጠራል ማለት ነው። በዛ ኮሚኒቲ ውስጥ ትናንትና እነ ታላቁ ስንት መረጃ እንኳን እየከፈቱ እያሳያችሁ እንቡዛነ ልብ በቃ የልክ የአሕዛብን ጣዖት ይመስል ዳዊት እንደገለጻቸው አይን ቦሙ ወኢይሬኡ እንዳላቸው አይን እያላቸው አዩም እንደተባሉ እንደዛ ለመሆን በቅተናል ማለት ነው። የዛሬ ዘመን ትውልዶች ወይም የዛሬ ዘመን ሰዎች ማለት ነው። ስለዚህ ንቁ፣ የሚደረግባችሁን የሚሰራባችሁን ነገር እወቁ። ቤተክርስቲያናችሁ ላይ ምን እየተካሄደ እንደሆነ እኔ ለቤተክርስቲያኔ ምንድነኝ ማለት ኃላፊነትን ውሰዱ። ኦርቶዶክስ የስም ኦርቶዶክስ አኑ መስቀል ማህተብ አንገታችን ላይ አስረን ብቻ አንዙ። ስለዚህ ቅድም የተነሱ የመፍትሄ ሀሳቦች አሉ። በዛ ላይ መጓዝ ያስፈልጋል። መጀመሪያ በዛ ላይ መጓዝ ያስፈልጋል። ሲቀጥል ግን እኔ ለቤተክርስቲያኔ ምን አድርጌያለሁ? ወንድሜ የት ነው ያለው? ይህንን እኮ ማሰብ አለብን እንዴ። ወንድሜ የት እንዳለ ወንድምሽ የት እንዳለ ታውቂያለሽ? በመጀመሪያ ይህን ነገር ስታረጊ አባትሽ የት እንዳለ የት እንደሚውል ታውቂያለሽ? አጎትሽ የት እንደሚውል ታውቂያለሽ? በቤተክርስቲያን ያደገው ምን እያደረገ ነው ያለው? ሄዶ ቤተክርስቲያን ጉባኤ ይከታተላል፣ ያስቀድሳል። ምን እያደረገ እንደሆነ አይዲያውም የሌለን ሰዎች አለን ዛሬ ይሄንን የምንቃወሙ። እኔ ከደፋሪዎች ጎን እንሁን እያልኩ አይደለም፣ ልብ በሉ። ከደፋሪዎች ጎን ይሄ በግልኛ የምንቃወመዋለን እኮ እንዴ። ይሄ እኮ ቤተክርስቲያናችን አይደለም ይተዘሙ እኮ ነው አይደለም የሚለው፣ አትዘሙት ነው የሚለው አይደለም። መድፈር ተሻግሮ መሄድ አይደለም። ከአስርቱ ትእዛዛት አንዱ የኛ መድፈርን እንቃወማለን። በቤተክርስቲያናችን ላይ ደግሞ ኢቨን ሴቶች ሲበጣበጡ የአይሁድና የሳምራውያን ሴቶች ተበጣበጡ ይላል አይደል? ምዕራፍ ሐዋርያት ሥራ ምዕራፍ 3 ወር 2 አካባቢ። ከዛ በኋላ ዲያቆን ተሹሞላቸው እነሱ እንዳይበጣበጡ የአይሁድ ሴቶች ምግባቸው እንዲያቀርቡ፣ የሳምራውያን ሴቶች ደግሞ እስረኛ እንዲጠይቁ ተደረጉ ይላል። ሶሪ ካገላበጥኩት መምህራን ይቅርታና፣ በዚህ ልክ ወንዶች ያንን ስራ ሲሰሩ ነበር በሐዋርያት ዘመን እንኳን ማለት ነው። ግን ይበልጣሉ ማለት አይደለም። እኩል ናቸው ብሎ ደግሞ ዲያቆን ዳዊት አስተምሮናል። መዝሙረ ያሬድ ሶሪ እና ማሰብ አለብን ፕሊስ። እንቡዛናኑ አይናችን አይከደን። ምን እየተሰራብን እንደሆነ ማየት አለብን። ስለዚህ ከራሳችን የሚጠበቀውን መጀመሪያ እናድርግ ባይነኝ። እኔ ምን አድርጌያለሁ? ወንድሜ የት እንደሚውል አጣርቻለሁ። ቤተክርስቲያን እንዲሄድ መክሬዋለሁ፣ ነግሬዋለሁ የሚለውን በደንብ አድርገን ልናስብበት የሚገባው ጉዳይ ነው። ሌሎች የመፍትሄዎች ሀሳብ አሉ እነ ዲያቆን ያነሷቸው። ያው በጣም ብዙ ሀሳብ ነበር የነበረኝ። ሶሪ በጣም እንትን ውስጥ ስለሆንኩ ቁጭት ውስጥ ስለሆንኩ የሆነ እንትን ብሎብኛል፣ ተዘበራርቆብኛልና ቀጥሉ። እግዚአብሔር ይስጥልኝ። ዲያቆን ታላቁ አንድ ሁለት ደቂቃ ሆነሽ ነገር በጣም ይቅርታ፣ በጣም ከታላቅ አክብሮትና ትህትና ጋር ተጸጽቻለሁ። ይሄን አሁን ይሄን ሲጨምር ዲያቆን ቃሉ የታሰማል። እግዚአብሔር ይስጥልን። ከትናንት ወዲያ ያጋጠመኝን ነገር ልናገር። እሱ ምንድነው? አዳዲስ አካውንቶች እየተከፈቱ 10 ፎሎወር 20 ፎሎወር 5 ፎሎወር ያላችሁ ሰዎች እየተከፈተ ኦርቶዶክስ ነኝ፣ በቄስ ተደፍሬያለሁ፣ ኦርቶዶክስ ነኝ፣ በዲያቆን ተደፍሬያለሁ፣ ኦርቶዶክስ ነኝ፣ እንዲህ ደርሶብኛል የሚሉ እችን ሰሞን የተፈጠሩ አዳዲስ አካውንቶች እያየው ነው። ኦኬ። ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል ማለት ነው። ኦኬ እያልኩኝ ያሉት ማለት ነው። አንድ ሰው የሆነ እምነት አባል ሆኖ ኃጢአት በደል አይሰራም እያልኩ አይደለም። የሆነ እምነት አባል ሆኖ በዝሙት በኃጢአት በዚህ በመድፈር በተለያየ ክፋትና ነውር ውስጥ ሊወድቅ ይችላል። ይሄ ግን ቤተክርስቲያን አይወክልም። ይሄ ግን ንጹህ የሆነውን ክብረ ክህነትን አይወክልም። አሁን እየተደረገ ያለው ግርግር ለሌባ ይመቻል እንደሚባለው ነው። ቅድም እንዳልኩት የሆነ ቀዳዳ ተፈጥሯል። አሁን ቤተክርስቲያን ላይ እንደዚህ አይነት ደግሞ ነገሮች እየተጀመሩ ነው። ስለዚህ ሁላችንም በንቃት እንከታተል። ኦኬ። የክህነት ማዕረግ ኖሮት የዲያቆን ማዕረግ ኖሮት በኖር በብልግና ያልወደቀ የለም እያልኩ አይደለም። ይኖራል። ለምን አይኖርም? ኦኬ። አእምሯቸውን የሸጡ ንጽህናቸውን ቅድስናቸውን ያልጠበቁ ካህናት ዲያቆን ሊኖሩ ይችላሉ። ይሄ ግን ሲንግል አውት አድርግ። ለምሳሌ አሁን ማን ነው ይሁዳን ቅዱስ ይሁዳ እንለው እንላለን? ቅዱስ ይሁዳ እኮ አንልም አይደለ? ሐዋርያው ይሁዳ ብለን እንኳን እንናገርም። ለምን? በግብሩ በተግባሩም በግብሩም ስለተለየ ከሐዋርያቱ አስተምሮ ከሐዋርያቱ ሕይወት ከተጠራበት ንጽህና ቅድስና ስለተለየ ማን ብለን እንጠራዋለን? ይሁዳ እኮ እንደዚህ ነው አሉ እንደዚህ የሚሰሩ
በቤተክርስቲያን ካባ ውስጥ ተደብቀው የሚሰሩ አሉ። ኦኬ እነዚህን ሰዎች በደንብ አድርገን ልናወጣ ልናጣራ ለሚገባቸው ህግና ቀኖና እንዲቀጡ ማድረግ አለብን። ክብረ ክህነታቸው እንድትነሳ የሚደረገው ነገር በቤተክርስቲያን እሱ ይኬዳል። ግን እችን አጋጣሚ ተጠቅሞ ግን አሁን ታያላችሁ ከዚህ በኋላ የተለያዩ አካውንቶች ምናምን የቤተክርስቲያን መገለጫ ያላቸው አካውንቶች እየተደረጉ እንደዚህ አይነት ቤተክርስቲያን ላይ ዘመቻ እየተደረገ ነው። ስለዚህ እሱንም ነቅተን ማወቅ መስራት አለብን። ቤተክርስቲያንን ለመስደብ ሁሉም አፉን በቃ በጣም ይጀመር ፊሽካዎች ክነፋ ነው የሚጠብቀው። ኦኬ ስለዚህ ይሄ ነገሮችም እንዳሉ ትውልዱ እንዲያውቅ እፈልጋለሁ። የቄስ ልብስ የዲያቆን ልብስ ከየመርካቶ እየተገዛ ከዚህ በኋላ በደንብ ታያላችሁ። ከዛ ቄስ ገሌ ደፈረኝ ዲያቆን ገሌ ደፈረኝ ይመጣል ማለት ነው። ኦኬ ይሄንንም ጎን ለጎን እያየ ነው። በዚህ ቪክተም ውስጥ የሆናችሁ መረጃችሁን በደንብ አድርጋችሁን አጠናክሩና ከዛ በኋላ እነዚህን ሰዎች ለምን ቤተክርስቲያን ስም ያስጠፋሉ? ንጹሐን ዲያቆናትን፣ ንጹሐን መነኮሳትን፣ ንጹሐን ቀሳውስትን ስም የሚያስጠፉትን በህግ መጠየቅ፣ ከቤተክርስቲያን ከአገልግሎታቸው እንዲታገዱ ማድረግ፣ በቀኖናም በዓለማዊ ህግ እንዲዳኙ ማድረግ። ኦኬ ከዛ በተረፈ ግን እችን ነገር ተጠቅሞ ግን ቤተክርስቲያን ለማንቋሸሽ ለማጠልሸት ሌላ ድራማ የሚሰሩ ሰዎች ስላሉ ይህንንም ኮንሲደር ቢደረግ ብዬ ነው። ዲያቆን እግዚአብሔር ይስጥልኝ። የሚገርም ነው። ይህን አላውቅም ነበር እኔ ከመረጃ እዚህ ላይ ግን ቅርታ ዲያቆን ኤቢሲዲ ላውራት አንዴ ከመዝሙር ጋር የተያዘ ሀሳብ ስላለኝ ቅድም ይህንን እንትን ያልኩት ዲያቆን ይቅርታ ስልክ ገብቶ ነው በተሳሳተ መንገድ እንዳትረዱኝ እና እኔ አሁን ከዛ በላይ ልጅት የሆነ ኬዞችን ስለማቅ ላይክ ኒርሊ በጣም በሚባል ሁኔታ እያንዳንዱ ኤቭሪ ቢት ኦፍ ስቴፕስ ራሱ በጣም ዘረዝራቸው ኬዞች ስላሉ አምናጎር ዲቴል ማውራት አልፈልግም እዚህ ላይ እንደዚህ አይነት ነገሮችን ያው ከስርዓተ ቤተክርስቲያንም በህግም የተያዘ ነገር ስለሆነ እዚህ ላይ መናገር የሚጠበቅብኛል ብዬ አላስብም። ግን እንደ እንትን ደግሞ ሌላ ደግሞ አጽንኦት ተሰጥቶ መሰራት አለበት ብዬ ማስበው ማስረጃ ያላቸው የዚህ ጥቃት ደግሞ ሰለባ የሆኑ እህቶች ካሉ በዚህ ምክንያት ከቤተክርስቲያን እንዳይወጡ ከቤተክርስቲያን እንዳይጠፉ እንዴት ነው ሞራላቸውንና ስነ ልቦናቸውን በጠበቀ መልኩ እነሱ ላይ መሰራት የሚችለው ቤተክርስቲያንን ከነዚህ አጥቂዎች ከነዚህ እኩይ ተግባር ካለባቸው ቤተክርስቲያንን ከማይወክሉ ሰዎች እንዴት ነው ነጥለው ማየት ያለባቸው? እንዴት ነው ከዛ ነገር ሲል የሚያደርጉት ነገር ራሱ ተብሎ ፕላትፎርም ተዘርግቶ መሰራት አለበት። that's very important። ለምን በዚህ ምክንያት ከሰንበት ትምህርት ቤት ከአገልግሎት እና ደግሞ እስከነ ጭራሹን ከቤተክርስቲያንም የጠፉ የሚቀሩም ልጆች ስላሉ ማለት ነው። እና ይሄኛው ቢታሰብበት it's very important ብዬ አስባለሁ። ይቅርታ ስላቋረጥኩ በመሀል ስለገባው። ኧረ ችግር የለውም ጥሩ ሀሳብ ነው። ኤቢሲዲ አለህ ወይም አለሽ? አለው ሀሳብሽን ንገሪን እስኪ። ከቅድም ጀምሮ ኮሜንት ያደረግሽ ነበርና። እሺ ብዙ ንግግር አልችልም። እሺ 2 ደቂቃ ስጡኝና ሀሳቤ ልናገር። በተደጋጋሚ እነዚህን ጆርዲን ፌሚኒስቶችን በሙሉ ድብቅ አጀንዳ አላቸው እየተባለ እየሰማን ነው። እና እሱን እንዴት ነው የምታውቁት? እኔ አሁን ሳያቸው ስከታተላቸው የሚሉትን ስሰማ ምንም ድብቅ የሚባለውን ነገር ላገኘው አልቻልኩም። እና እሱን እንዴት ነው አይደንቲፋይ የምታደርጉት ነው። ሁለተኛ ከጆርዲ የተማርኳቸው ምን ያክል ተከታታያቸዋለሽ? ብዙ ቲክቶክ ተጠቃሚ አይደለም፣ ግን ሃሽታግ ተሰማ ከተጀመረ በኋላ ያው በደንብ ተከታታያቸዋለሁ። ከዛ በፊት እሺ አባት ምንድነው ያያለችውን ትቀበያዋለሽ? አባት ምንድነው ላንቺ? አባት ነው ይላችሁ። እሱ ፓርት ምን ማለት ነው? እሱ አባት የወለደ አባት ነው። በቃ ምን ሌላ ትርጉም አለው? አባት ምን ማለት ነው? አባት ላንቺ የወለደኝ አባቴ ነው። በቃ ምን ሌላ ትርጉም አለው? ጾታው ወንድ የሆነ ሰው ነው። ያ ጾታው ወንድ የሆነ ያው የወለደኝ ነው። በቃ የእናቴ ባል። እሺ ባል ማለትስ ምን ማለት ነው? ቆይ ታላቁ ይቅርታ ምን ማለት እንደሆነም እሺ ያ ቆይ ኤቢሲዲ ባል ማለትስ ምን ማለት ነው? ባል ስላላገባው አላውቅም፣ ግን ባል ማለት ተዋደ ተፋቅረ ከዛ ትጋባለህ፣ ልጆች ትፈጥራለህ። በቃ አይ ዶንት ኖ ምን ለማለት ፈልገህ ነው?
እሺ በጣም ጥሩ። አሁን ልክ እንደዚህ እንደመለስሽልኝ እናት ማለትስ ምን ማለት ነው ላንቺ? እስኪ ዲፋይን አድርጊልኝ እናትነት። እናት የሚኖር ነው በቃ እናት የወለደች ናት ማለት አይ ዶንት አንደርስታንድ ጥያቄ ነው። በቃ ዘት ሴት አሁን ያንቺ እናት ላንቺ ምንድናት ብትባይ ሴት ሰው ናት አለቀ ነው የምትይው? ሴት ናት እናቴ ናት። ያ ሴት ሰው ናት። አዎ ከእናንተ ጎረቤት ምንም የሚለያት ነገር የለም። ወልዳኛለች፣ አሳድጋኛለች፣ ተንከባክባኛለች። እሺ ከዛስ? እንግዲህ ይሄን ነው የማውቀው። አዲስ ነገር ካለ ታውቀኝ። ኦኬ ወንድም ስላንቺ ምንድን ነው? ምን ማለት ነው ወንድም ማለት ላንቺ? ወንድም የለኝም። የእናቴ ወይም ከአባቴ የተወለደ ልጅ። እህት ማለትስ? በቃ ከእናቴ ከአባቴ የተወለደች እህት። እሺ ምንም ሶሻል ቫልዩ ራሱ የለሽም ማለት እኮ ነው። ይሁ አይደለም ሌላ ነገር እንዴት እንደሚገናኝማ ልነግርሽ ነው። አባት ማለት ላንቺ ምን ማለት ነው ስልሽ ወንድ ሰው ካልሽ፣ እናት ማለት ላንቺ ምንድናት ስልሽ ሴት ሰው ካልሽ፣ ዩር ጀስት እዚህ ፕላኔት ላይ እንዲሁ ዱብ ያለ የኤሊየን መልስ ነው ይሄ። ከሌላ ፕላኔት ትራንስፖርት ብሎ ቴሌፖርት ተደርጎ ምናምን ተደርጎ ምናምን አለ። ሲነቃ ወንድና ሴት ሰው አለ። ኦ ማይ ጋድ ምናምን አለ። ከዛ ሲያየው ይሄ አባትህ ነው ተባለ። አባት ምንድነው ሲባል ለዛ ሰውዬ ምንድነው? ወንድ ሰው ነው አለቀ። ዛት ሴት። እሺ ላንተ አባት ምንድነው? I won't understand this. This is crazy. Like ከልብሽ ነው የምትመልሽው አሁን ይሄንን ነገር? አባት ማለት ወንድ ሰው ነው በቃ ዛት ሴት እኮ ኤክስፕሌን አድርግልኝና እስኪ ልማር። የሚገርም ነው። ዲያቆን ዳዊት የምትለዋለ አይ ይመለስላት። በጣም ላይክ ለመማር ከሆነ እሰ ቲቺንግ ኤክስፒሪየንስ። ለምሳሌ ኤቢሲዲ አባት ለኔ አስተማሪ፣ መምህሬ፣ ጋይድ ያደረገኝ ላይፍ ኤክስፒሪየንስ የሰጠኝ አባቴ ማለት አባት ማለት ለኔ ከመጥፎና በጎን ለይቶ ያሳየኝ፣ የገሰጸኝ፣ ያስተማረኝ፣ ወደ ክፋት እንዳልሄድ ወደ በጎ መንገድ እንድመርጥ ያሳየኝ፣ ወንድነት ምን እንደሆነ፣ ባልነት ምን እንደሆነ፣ ሰው መሆን ምን እንደሆነ ያስተማረኝ አባቴ ነው። አከብረዋለሁ፣ እወደዋለሁ። እናቴ ያንከባከበችኝ፣ ያሳደገችኝ ከህፃንነቴ ጀምሮ ዳይፐር ቀይራ ፍቅር አሳይታ ምግብ ያበላችኝ፣ ፍቅር ያሳየችኝ፣ የመከረችኝ፣ እንደ ጓደኛ የተጫወተች፣ እንደ እናት የገሰጸች፣ የገረፈችኝ እናቴ ማለት እንደዚህ ነው እንጂ ሴት ብቻ አይደለችም። አባቴ ወንድ ብቻ አይደለም። ይሄንን ነው እኛ የምናውቀው ማለት ነው። ኦኬ በቃ ኦኬ ዛት ሴት ያ ተረዳኋቸው። አሁን ደግሞ እንዴት ሀሳቤን ልናገር። እንደነገርኳችሁ ብዙ ተናጋሪ ሰው አይደለሁኝም። ሀሳቤን በደንብ መግለጽ የምችል ሰው አይደለሁኝም። ሀሳቤን ላስረዳችሁ። አንደኛ እንዴት ድብቅ አጀንዳውን እንዴት እንዳወቃችሁ ብትነግሩኝ። ሁለተኛ ደግሞ ከጆርዲ የተማርኳቸውን ብዬ ያሰብኳቸውን ልንገራችሁና ይቅርታና መልሰሽ አሁን ስለተረዳሽ ቀደም አልተረዳውም ማለት ፌር ነው። አሁን ስለተረዳሽ መልሰሽ አባት ምንድን ነው የሚለውን እስቲ መልሽልኝ። አባት የወለደኝ፣ ያሳደገኝ፣ ያስተማረኝ፣ ክፉና መጥፎን እንድላይ ያደረገኝ ሰው ነው። ኦኬ በቃ እሺ። አሁን ከሷ እየተማርሽውን ጥሩ ነገር ንገሪንሽ፣ እኛም ማወቅ እንፈልጋለን። እሺ አንደኛ ስለ ገንዘብ ነው። ወታችሁ መስራት አለባችሁ። በደንብ ራሳችሁን ቻሉ ነው። ከዛ ይሄንን እሷ መናገር ነበረባት። ቆይ አንዴ ገንዘብ እንደሚያስፈልግሽ አንቺ አታቂም ነበር? በአየር ነው እንደምንኖር አውቃለሁ። ቆይ አንዴ አስጨርሰኝ። አንዴ ሀሳቦቼን ልጨርስ። ከዛ የቤት መቤት ከሆንሽ ባልየው ወጥቶ የሚሰራው ገንዘብ የጋራችሁ ነው፣ ማወቅ አለብሽ። ይሄ በጣም ኖርማል ነገር ነው እያወራች ያለችው። ከዛ ሁለተኛ ትዳር ውስጥ ይሄ መደባደብ፣ መሰዳደብ ምናምን አቢዩዝ ነው፣ ልክ አይደለም።
ይሄም ኖርማል ነገር ነው በቃ። ከዛ ቅድም መዝሙረ ዳዊት ልክ ነው ብሎ ያላሰበው የቤት እመቤት ከሆንሽ ሪኮግኒሽን ያስፈልጋል የሚለውን ሀሳብ ነው። ይሄ ደግሞ የቤት እመቤት ስትሆኚ የቤቱን ስራ ትሰሪያለሽ። ያ ማለት ቤቱ ማኔጅ ማድረግ፣ ልጆችን ማሳደግ፣ ምግብ ማብሰል፣ ከዛ ገንዘቡን ደግሞ በየቦታው አድርጎ ማኔጅ ማድረግን ትችያለሽ። ከዛ ግን በትዳር ውስጥ ብዙ ነገሮች የሚያጋጥሙ ነገሮች አሉ። በጣም በመጥፎ ትዳሩ ሊፈርስ ይችላል፣ ወይም ደግሞ ባልየው በሞት ሊጠፋ ይችላል። በዚህ ጊዜ የሆነ መንግስት አካል ይህንን የሰራችውን ሪኮግኒሽን ቢኖረው 3 ዓመት እቺ ሴትዮ የቤት እመቤት ነበረች፣ 5 ዓመት እቺ ሴትዮ የቤት እመቤት ነበረች የሚል ሪኮግኒሽን ቢኖርና ይህንን ወደ ልክ ያ ነገር በሚፈጠርበት ጊዜ ይህንን ትምህርቱን ነው የምናገረኝ። ይሄን ነው የተማርኩት ብለሽ you're just narrating እኮ አሁን don't narrate የተማርኩት ይሄን ነው በይ። የተማርኩትን እኮ ነው። ከዚህ ውስጥ እሷ ልክ አይደለች ናሬት ማድረግ ነው እንደምትማሪው። ቆይ እንደዚህ እናድርገው። ታላቁዬ ኤቢሲዲ እህት አለም ባይ ዘ ወይ ሀሳቦችን ለመስጠት ራሱ መምጣት ሻሪፍ ነገር ነው። ሀሳብ ላንግባባ እንችላለን። ሀሳባችንን ግን በሀሳብ እንሞግትሻለን፣ ትሞግችናለች ማለት ነው። ኦኬ ለምሳሌ አሁን የነገርሻቸው የሜንሽን ያደረግሻቸው ነገሮች ኮመን ናቸው ብዬ አስባለሁ። ኮመን ናቸው ምንድን ነው? በተለይ እንደ ኢትዮጵያዊ ባልና ሚስት አብረው በማደግ አብረው ብዙ በተለይ በጣም እንደዚህ ቦንዴጅ እንዳለው ባህል ስናወራ አሁን የምትይው ነገር ምንም ሌላ ሰው ሊነግረን አይገባም። ከቤት የሚጀምር ነው። ከአባት ከእናት የሚታይ ነው። የምንማረው ነው። ስናደግ ያን ይዘን እንወጣለን። ይህን ከእናት ከአባት እንኳን መማር ካቃተን ከማህበረሰቡ ከትምህርት ቤት ከተለያዩ ነገሮች፣ ምክንያቱም በጣም ሶሻል ላይፎቻችን እንደ ኢትዮጵያን የተሳሰረ ስለሆነ ማለት ነው። እኔ አሁን አንቺን የምጠይቅሽ ለምሳሌ የትኛው ሀገር ነው አንዲት እናት አሁን በህግና በዓለም ደረጃ ነው የማወራሽ። አንዲት እናት ልጆቿን አሁን እኔ ሚስት አለችኝ፣ ልጃችን እያሳደገች ነው። እኔ ሞትኩኝ። ከዛ መንግስት መጥቶ በቃ እንግዲህ አሁን ያሬድ ሞቶብሻል፣ ስለዚህ ባል የለሽም፣ ስለዚህ ልደጉምሽ የሚል መንግስት አለ? ልደጉምሽ አይደለም፣ ይሄ ሪኮግናይዝ ትደረግ ነው አለ። እንደዚህ የሚያደርግ መንግስት አለ ኦልሬዲ በኤክስፒሪየንስ አለ። ባይኖርም ለምን እኛ የመጀመሪያዎቹ አንሆንም? ለእኛ ለምን ፈርቀዳጅ አንሆንም? ማለት ምንድን ነው ፕሮብሌም? ሪኮግናይዝ ተደርጋ እቺ ሴትዮ ያ ነገር ሀፕን ባደረገባት ጊዜ ወጣ ያንን ሰርተፊኬት አሳይታ ልክ እኛ አሁን ዲግሪ ሲኖረን ዲግሪያችን አሳይተን በዚህ ተመርቄያለሁ ብለን ስራ እንደምንይዘው እቺ ሴት 3 ዓመት 4 ዓመት በቤት እመቤት ቆይቻለሁ ብላ አሳይታ የልጆች እንክብካቤ የሚሰጥበት ቦታ ቢሆን ወይም ደግሞ የሆነ ምግብ የሚሰራበት ቦታ ስራ ብታገኝ የስራ እድሉ እንዲሰጣት ቢደረግ ዋት ኢዝ ዘ ፕሮብለም? ምንም ፕሮብለም የለውም። ይሄ በጣም ጥሩ ሀሳብ ነው። ሰርታ ገንዘብ እንድታገኝ ልጆቿን የምታሳደግበት ነገር እንዲመቻችላት ይሄ ምንም ችግር የለውም። እኛ የማንስማማው እኮ እሱ አይደለም። ቅድም ዘርዝር ያለው ለምሳሌ የማንስማማውን ልንገርሽ። አንደኛ ለምሳሌ አንቺ አሁን ትዳር ብትይዢ አስተውይ፣ ትዳር ብትይዢ ከባልሽ ጋር ተጋባችሁ። ከዛ በኋላ አይ ልጅ መውለድ አልፈልግም፣ ስለዚህ ልጅ ከአንተ በቃ መፀነስ አልፈልግም ማለት ትችላለሽ። መብታለሽ። ትዳር ውስጥ የጋራ ውሳኔ ነው ይሄ። ሀሳቡን ላቀርበው እችላለሁ። ቆይ ሀሳቡን እንደ ሀሳብ ላቀርብለት እችላለሁ፣ ግን ሁለታችን ተነጋግረን ተስማምተን የምንወስነው ነገር ነው። ገባኝ። አንቺ ግን ለብቻሽ የምትወስኙ ነገር አይደለም። ለብቻ የምወስነው ነገር አይደለም። መብቴ ነው ብለሽ የሴት መብት ነው ብለሽ የምትወስኙ አይደለም አይደል? አይደለም። ይሄ ነው ፐርፌክት። እዚህ ላይ ተቋሙ አለን እኛ ማለት ነው ከእሷ ጋራ። ሁለተኛ ደግሞ ተቋሙ ያለኝ እንደዚህ በፖይንት ሲወራ ነው የሚሻለው። ለምሳሌ ሴት ልጅ ፆታዋን መቀየር፣ ሴት ልጅ ማስወረድ፣ ሴት ልጅ ከሌላ ሴት ጋር መጋባት ማፍቀር ትችላለች፣ መብቷ ነው። ይሄን መብቷን ላስጠብቅላት ይገባል። ትክክል ነው። ይሄ ልክ አይደለም። ጆርዲም እንደዚህ አይነት ነገሮች ስታወራ ሰምቻት አላውቅም። ትክክል ነው። ትክክል አይደለም። ትክክል አይደለም። እሷም ስታወራ ሰምቻት አላውቅም። እኔ ስለ ጆርዲ ብቻ አይደለም ማውራት፣ ጠቅላላ ፌሚኒዝም የሚለውን አይዲያ ነው እየነገርኩሽ ያለሁት። ኦኬ፣ ፌሚኒዝም የሚለው አይዲያው የሴቶችን መብት ማስከበር ነው አይደል? ያ ከዛ ጋር የሴቶችን መብት ማስከበር ማለት ሴቷ ዲማንድ የምታደርገውን ነገር ማስከበር ነው አይደል? አዎ፣ ግን ማለት ነው ፌሚኒዝም እሱንም ያካትታል። ግን እሷ አምጥታ የምትነግረን ነገር አሁን ለምሳሌ ዲሞክራሲ እሱን ለምን አታወግዝም? እኔ ቪዲዮ ሰርታ ልክ ሌሎቹ ላይ ቪዲዮ ተከታታይ እንደሰራችሁ አሁን እኔ ስሟ ሜንሽን እኮ ማድረግ አልፈልግም። ወደዚህ ያመጣሽኝ አንቺ ነሽ። ቪዲዮ ሰርታ ለምሳሌ የተመሳሳይ ፆታ ጋብቻን አልቃወምም፣ ኃጢአት ነው፣ ነውር ነው፣ እንደ ሀገር ለኢትዮጵያ አይጠቅምም ስትል ሰምቼ አላቅም። አንድ ሴቶች ማስወረዳቸውን ሴት ለሴት እንደዚህ ማህፀናቸውን በቃ እንዲህ ይሄን እቃወማለሁ። ለኢትዮጵያ ባህልም
እሴትም አይጠቅምም ስትል ቪዲዮ ሰምቼም አላቅም ብላለች። ኦኬ አሁን ማለት ቀጥታውን ቪዲዮ ላገኝ አልችልም፣ ግን ብዙ ጊዜ እንደዚህ እንደምትቃወም ነው የምናውቀው። እዚህ ጋር በማህፀን በማስወረድ እንደምትደግፍ ዲቤት ላይ ተናግራለች። ማስወረዱ ግን ዲፔንድስ the point is she not only supports but she even said ይሄ አሁን አጀንዳችን ላይ አንስተነዋል፣ ህጉ ስለፈቀደ ህጉ ፈቅዷል፣ ስለዚህ እኔ ሰፖርት የማደርገው ነገር ነው እና እንደ አጀንዳ አንይዘውም ምክንያቱም ህጉ ስለፈቀደ ብላ መልሳለች ማለት ነው። እና የሆነ ስንመልስ በደንብ አኪዩሬት እየሆንን እንመልስ። አንዴት ርዕሱን ወደ ጎና ጎን ዲያቆን ፕሊዝ የሆነ ቪዲዮ ላሳያትና እህታችንን፣ ምክንያቱም እንደዚህ አይነት ሮንግ ፐርሰፕሽን ያላቸውን እህቶች ማሳየት ስላለብን ብዬ ነው። የኔ አምላክ ወይም የኔ ፈጣሪ ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ አዎድ አዎድ። ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ምንኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ኤክስትሪሚዝምን የያዘ ኦኬ። እቺ ልጅ ታውቂያታለሽ? አላውቃትም። አታውቂያትም? እሺ እንትን ደግሞ ዲያቆን አንዴ ሴታ ሴት የሚለውን ዶክመንት አንድ ያሳዩት። እቺ ልጅ አቋሟ ፌሚኒዝም ናት። በጣም ራዲካል ፌሚኒዝም አራማጅ ናት። Is that her እንዴ? ማ the author of ሴታ ሴት or ሌላ ፓርት ኦፍ ኢት ናት። እሷም አለችበት። ኦኬ ግን እንድታየው ፈልጌ ነው እኔ ይሄንን እና ምንድነው የምትለው መሰለች? ቅድም እንደሰማሽው ሴት ፈጣሪ ናት። ስለዚህ ማህፀኗ ላይ መብት አላት። ባሏን እምቢ ልጅ አልፈልግም ብላ ባሏ ቢፈልግም እምቢ ብላ በእሷ ፈጣሪ እስከሆነች ድረስ ማህፀኗ ስትፈልግ በማህፀኗ ልጅ መያዝም አለመያዝም የእሷ መብት ነው እንጂ የባልየው ፍላጎት አይደለም ብላ ታምናለች። ምክንያቱም ይሄ ሁሉ የመጣው ራዲካል ፌሚኒዝም ስላለ ምን የሴቶች መብት ይከበር በሚል ማለት ነው። አሁን እኛ እየተቃወምን ያለነው የሴቶች መብት አይከበር አይደለም። ኦኬ አንቺ እህቴ ይሄው አክብሬሽ እያወራሁ ነው። መብትሽ እንዲከበር ማንም ወንድ ቀና ብሎ እንዲመለከትሽ እንዲነካሽ እላፊ እንኳን ከፍ አድርጎ ድምፁን እንዲያወራሽ አንፈልግም። የማንፈልገው ግን ምንድነው በዚች ሰበብ ውስጥ የምትገባው የተመሳሳይ ጾታ ጋብቻ። ለምሳሌ አንቺ የተመሳሳይ ጾታ ጋብቻ ትደግፊያለሽ? አልደግፍም። ለምን ደግሞ አትደግፊው? ኃጢአት ነው። ተፈጥሯችንም አይደግፈውም። ተፈጥሮም አይደለም ኃጢአት ነው። በጣም በጣም ፐርፌክት። የሴት ልጅ አቦርሽን ትደግፊያለሽ? ዚስ ኢዝ ከባድ ኩዌስችን። እኔ አልደግፍም እልሻለሁ። አንቺ ምንድን ነው አሁን ተደፍራ ከሆነ ለምሳሌ እኔ ተደፍሬ የደፋሪ ልጅ ማሳደግ በጣም ኢትስ ዲፊካልት ፎር ሚ። ሶ በዛ ኬስ አይ ማይት ሴይ የስ፣ ግን በሌሎች ኬዞች አልደግፍም። ኦኬ እሺ፣ ያው አቋምሽን ታስቀምጭና ሀሳቦች እንሰጥሻለን። ጥሩ፣ በጣም መልካም። እሺ ሴት ልጅ ባሏን ብትታዘዝ፣ ባሏን ብታገለግል፣ ባሏን በትህትና እንደሚገባው ብትንከባከብ፣ ፍቅር ብትሰጥ፣ ብትታዘው፣ ብታዳምጠው ባሏ የቤቱ ራስ ነው መሪ ነው ብትል ስህተት አለው? ስህተት የለውም። ግን በስህተት የሚተረጉሙ ወንዶች ደግሞ አሉ። እኔ ስላንቺ ነው የለውም። ኦኬ በስህተት የሚተረጉሙ ወንዶችን ማስተማር ነው። ሴቶችን በስህተት የሚተረጉሙ ካሉ እነሱንም ማስተማር ነው፣ መንገር ነው። አይሹ አሁን ማስተማርና መንገር ጭንቅላታቸው እንዲሰራ ነገሮችን ዲስከስ ማድረግ ነው እንጂ ሙቭመንት አይደለም የሚያስፈልገን ማለት ነው። አንዴ ቆይ አሁን ለምሳሌ ኦኬ ለምሳሌ አሁን አብረው ወጥተው ሁለቱም የሚሰሩበት ቤት ውስጥ ወንድየው የቤቱን ስራ ቢያግዛት ችግር አለው? እኔ ለምሳሌ አሁን እኔ በቤተክርስቲያን እናገባሁት፣ በቤተክርስቲያን ኦርቶዶክሳዊ ዲያቆን ነኝ፣ በቤተክርስቲያን እናገባሁት። ሚስቴን ሳገባት በሁሉ ነገር አብሬያት ልቆም፣ አብሬያት ላገለግላት፣ ላግዛት፣ ልረዳት ቃል ገብቼ ነው የገባው እዚህ
ውስጥ ከእሷ ጋር ልተኛ ብቻ አይደለም የገባሁት። ኦኬ ከእሷ ጋር በድካሟም በሁሉ ነገር አብሬያት ልቆ እኩል ድርሻ ይዘን የገባ ነው ትዳሩ ስንገባ። ስለዚህ አይሹ ለዛ ነው አሁን ክርስትናውን በክርስትናው የታሸ ጭንቅላት ያለው ሰው በመጽሐፍ ቅዱስ በክርስትናው እምነቱ የታሸ ጭንቅላት ያለው ሰው ይሄ ችግር ያውንበት ሙቭመንትም አይፈልግም። ምክንያቱም ኦልሬዲ ጋይዳንስ አለው፣ ማኑዋል አለው፣ መጽሐፍ ቅዱስ አለው፣ ትምህርት አለው። ስለዚህ ምንም ሙቭመንት አይፈልግም። ምክንያቱም ኦልሬዲ በዚህ ህይወት ውስጥ እያለፈን ያሉ አሁን እኔ ቤት ውስጥ ኩክ አረጋለሁ። ኦኬ ልጄን ይዛለሁ። ቆይ ስሚኛል፣ ልጄን ይዛለሁ፣ ኩክ አረጋለሁ። ይሄን ኩክ ስላደረኩ ሪኮግኒሽን አልፈልግም። ምክንያቱም ወድጃት ነው የማደርገው። ከማፈቅራት ሴት የምን ሪኮግኒሽን ነው የምፈልገው እኔ? ኦኬ ለሪኮግኒሽን ብዬ የማደርገው ከሆነማ የሆነ ግዳጅ እንደተወጣው ነው እንጂ የሚሰማኝ ወድጃ ፍቅሬ የኔው ለራሴው ጥቅም ያደረኩት አድርጌ አላስብም። ይሄንን ነገር ግን የምናስተካክለው በመሰለሽ እህት-ዓለም ይሄን ነገር የምናስተካክለው እንደዚህ በዲስከሽን ወንድሞች ጋር ከእህቶች ጋር ዲስከሽን በማድረግ ያልተስተካከለ አረዳድና ትዳር ካለ እሱን እንደ ቤተክርስቲያን እንደ ማህበረሰብ እንደ ባህል እያደረግን እየተነጋገርን ማስኬድ እንችላለን እንጂ የሆነ ሙቭመንት ሪኳርመንት አይደል፣ ግዴታ አይደለም የሆነ ሙቭመንት ውስጥ መግባት። Can I ask you a question? ABCD? Okay. አንድ ሰው ተነስቶ ወንድና ሴት ትዳር ውስጥ ይግቡ ማለት ጥፋት ነው? ይግቡ ማለት ወንድና ሴት ይጋቡ? አይ ኖ በፍቅር በሰላም ማለት ነው። ያ ጥፋት የለውም። ይማው ጥሩ ነገር ነው ብለሽ ታስቢያለሽ? አዎ። እሺ ወንድና ሴት መጋባት የለባቸውም እና ወይም ወንድና ሴት ይጋቡ ተብሎ ማስተማር የለብንም የሚለው አካል እንዴት ታየዋለሽ? አንድ ሰው ተነስቶ ከዛሬ ጀምሮ ወንድና ሴት ይጋቡ ማለት ማቆም አለብን የሚል ሰው እንዴት ታየዋለሽ? ልክ አይደለም። እሺ ይሄ ዶክመንት ምንድነው? የሴታዊት ሙቭመንት ነው። ሴታዊት የሚለው የኢትዮጵያን ቨርዥን ኦፍ ፌሚኒዝም ማለት ነው። አሁን ትናንትና ካልተሳሳትኩ ይሄ ትሰማ የሚለው አንደኛው ፓርትነር ሴታዊት መሰለኝ ካልተሳሳትኩ፣ እንደገና ማየት እንችላለን። እና እዚህ ላይ ምን ይላል መሰለሽ ነው አይደለ? እዚህ ላይ ምን ይላል መሰለሽ? ይሄ ሴታዊት የሚለው ጸሐፊዋ ማለት ነው። ስሟ ጠፋብኝ። አክን ልክ እንትን ፔጁን ሚስ እንዳላደርግ ነው። እሷ ተመሳሳይ ጾታ ነች፣ ግብረ ሰዶም ነች ማለት ነው። እና ኢትዮጵያ ውስጥ አለች ስለ ወሲብ ማውራት በአደባባይ አይፈቀድም እና ግብረ ሰዶማዊነት ደግሞ በሕግ የተፈቀደ ስለሆነ በአደባባይ አይደረግም በአደባባይ። ነገር ግን በዚህ ሴታዊት እንቅስቃሴ ውስጥ እንደኔ የሆኑ ግብረ ሶዶማውያንና ጾታ ወንድም ሴትም ያልሆኑ እኛ ውስጥ አሉ። ስለዚህ ወንድና ሴት ይጋቡ ወይም ወንድና ሴት አንድ ላይ መሆን አለባቸው የሚለው ሐሳብ አናበረታታም። አየሽ አይደለ? ወንድና ሴት አብረው መሆን አለባቸው የሚለው ሐሳብ በእኛ ሴታዊት እንቅስቃሴ ውስጥ አናበረታታም ነው የሚለው። አየሽው እህታችን? አዎ። እሺ አይገስ አሁን ምንድነው ማድረግ ያለብን? እህታችንን ማገዝ፣ እሷም የኛን የተስተካከለውን አመላከት፣ የሴቶችን መጨቆን፣ የሴቶችን መበደል፣ የሴቶች አይደለም የወንዶችንም መደፈር የምንቃወም ነን፣ የምንጠየፍም ነን። እንደዚህ ላደረጉ ሰዎች ፍርድ፣ ቅጣት ይገባ ብለን እናምናለን። አሁን የምንቃወመው ግን እነዚህን ፖይንቶች አይሹ እንደ ማህበረሰብ፣ እንደ ኢትዮጵያዊ ሴት ባህል፣ እንደ ሃይማኖት የሚያመጣቸው ክፍተቶች አሉ። እንዲሁም ቅድም ዲያቆን አንድ የሰራው ቪዲዮ ነበር አይደለ? ይሄን ምልክት ልክ አንቺ ያደረግሽው ምልክት አድርገው የተሰባሰቡ ሰዎች ነበሩ እና ይቅርታ እሺ። እና እዛ ላይ በደንብ አይተሹ ከሆነ
እንደው ትዊስት እየተደረገ አሰማት አንዴ ያው አሰሚው ምክንያቱም በደንብ እንድታውቂው ስለፈለኩኝ ነው እህቴ ምን እያለን እንደሆነ ማለት ነው። እና አንቺን አይነት ፕሮፋይል ያደረጉ ሎጎ ያደረጉ ሰዎች ቤታቸውን ከፍተው አጀንዳው ምን ነበረ? የሴት ልጅ ጥቃት ይቁም፣ የሴት ልጅ መደፈር ይቁም፣ እንዴት እናስቁመው ነው አይደለም? ግን ተሰብስበው ደግሞ ዲስከስ የሚያደርጉትን እንዴት ሽፍት እንዳደረገ ሌላ ድብቅ አጀንዳዎች አሉት። ይህንን ነው የምንቃወምንበት ምክንያት። ዲያቆን አሳየት፣ ካልሆነ ግን ላሳየት እችላለሁ ገብቼ። ኦኬ ጀስ አዲዮን ላሳየ ነበረ። ኢትስ ፋይን። እንደዛ ከሆነ ላሳየት። ቆይ ኦኬ እሺ ኦኬ እሺ። ዲያቆን ዳዊትን ፎሎ ካረግሻቸው እሳቸው ፔጅ ላይ አለልሽ ሙሉ እንትኑ፣ ግን እኔ ገብቼ ላሳይሽ። እሺ ዳዊት ለምንድን ነው መጀመሪያ ላይ መምጣት ነበረብኝ? ሰርችን መደረግ አልነበረብኝ። እሺ ይኸውልሽ ስሚ እህቴ፣ አብዮታዊ ፌሚኒስት ኢዝ ጂሰስ ክራይስት ባይ ዘ ዌይ። ኢየሱስ ሲያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትሬዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ስም ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ እኩይ ወትልው ሰና። ግዕዙን እንግዲህ ዲያቆን በደንብ ሌላ ቀን ያስተምሩሻል። አሁን የተሰጠው ሀሳብ ላይ ትስማሚያለሽ? ሀሳቡን ተረድተሸዋል? እህታችን መጨረሻ ላይ ያለችው ማለት ነው። ሀሳቡን ተረድተሸዋል? Can you explain it? እሺ የመጀመሪያው ፌሚኒዝም ኢየሱስ ክርስቶስ ነበረ አለች። የመጀመሪያው ፌሚኒዝም ከዛ በኋላ ምን አደረገ ስትል ፌሚኒስት ስለነበረ ወንድ አልፈለገምና ያለ ወንድ ከሴት ተወለደ። ፌሚኒስት ስለሆነ ማለት ነው። እንደዛ ብለሽ ነው ክርስትናን አንደርስታንድ እንደምታደርጊው። ክርስቶስ ወደዚህ ምድር የመጣው ሲወለድ ማለት ነው ከመቤታችን ከቅድስት ድንግል ማርያም የተወለደው ወንዱን ኤክስክሉድ አድርጎ ፌሚኒስት ነበረና ለሴቶች ስለሚያስብ ወንድ ስላልፈለገ ከሴት ነው የተወለደው ብለን ነው የምናምነው አይደለም? እሺ አንድ አሁን እኔ በጣም ማለት ነው ይሄንንም ቪዲዮ የሰራሁበት ምክንያት አንቺ ለፍርዱን አንቺ ልስጥ እዛ ላይ በሙሉ ካየሽ እንትኑን አድርገዋል ትሰማ ይላል ማለት ነው አይደለ? ይሄ ሙቭመንት በሙሉ ይሄ ሁሉ አቴንሽን የሳበው ምንድን ነው? ጆርዲ አይደለችም፣ ሌሎቹ ሴቶች አይደለም። ማን ነው አቴንሽን ግራብ ያደረገው? የቪክቲሞቹ ታሪክ ነው አይደለ? ፎቶዋቸውም የተለጠፈው ቪክቲሞቹ ፒክቸር ነው አይደለ? የተሰበሰበው የተጠራው ደውል የተደወለው ምን ተብሎ ነው? የቪክቲሞቹ ድምፅ ይሰማ ተብሎ ነው አይደለ? ህዝቡ መጥቶ ተሰብስቦ ለመስማት ቁጭ ሲል እዝት ፌር ያንቺን የግልን ሀሳብ ማንጸባረቅ ይቅርና ይሄ እንደዚህ የወረደ ሀሳብ ምናምን መሆኑ እኮ አይደለም። ያ ፕላትፎርም ህዝቡ የሰራውን ፕላትፎርም ተጠቅሞ በሴቶች ድምፅ ተሰብስቦ የግል ሀሳብ ማንጸባረቅ እዛት ፌር ነው? ሲጀመር እነዚህን ሴቶች አላውቃቸውም። ኖ ማይ ፖይንት ኢዝ ዛት ፌር? የሚሰራው ስራ የተሰራው ስራ ፌር ነው ወይ? ዛት ፌር? ቁጭ ተብሎ ይህንን እየተለጠፈ ሰዎች ሲመጡ የሚሰሙት ግን እንደዚህ አይነት መሆኑ ፌር ነው? ፌር አይደለም። ግን እነዚህ ሰዎች እነማን ናቸው? ይህንን ያሉት ሰዎች እነማን ናቸው የሚለው ጥያቄም ያስፈልጋል። እሺ ልንገርሽ። አሁን ደግሞ ወደ ሊደርሽፑ እንሂድ ማለት ነው። የማን ነው የዛ አፍሪካ ልጅ ስሙ ጠፋብኝና
ኦቨር 1000 ፒፕል በነበረበት እነ ጆርዲ ሌላዋ ስም ሀተም ነው የሚባለው ሀተም ኦኬ እዛ ቤት ማለት ነው ኢትዮጵያዊ አይደለም ኦኬ ትሰማ ተብሎ ቁጭ ብለው ተነጋገሩ ማለት ነው። አሁን እንግዲህ ሊደርሺፕ ነው ያለው ማን እንደሆነ አላቅም ስላልሽኝ ነው። አዲስ አበባ ውስጥ ካልቸራችን ሬፕ ይፈቀዳል ተባለ። ይሄ የኛ ካልቸር ነው ተባለ። ይሄንን ንግግር ማለት ነው ገጠር ውስጥ አንድ የምትጎዳ ቪክቲም ብትሰማ ይሄ ንግግር ይወክለኛል ብላ ታስባለች? ኢትዮጵያ ውስጥ ያለች ሴት ማለት አለ አይደል? እንደ ኢትዮጵያ ውስጥ ሬፕ አቢዩዝ በየቦታው አይደል ያለው? አዲስ አበባን ብቻ ሳይሆን በየገጠሩም በየሁሉም ቦታ አለ። ሬፕ አለ የለም አይደለም ያልኩሽ። ሬፕማ አለ። ይሄንን ማንም አይክደውም። ካልቸራችን ነው ግን ካልቸራችን ነው። እዚህ ሳር ካልቸር ምንድነው ነው አሁን ጥያቄው? አይ እኔ የኔ ጥያቄ በደንብ አድርገሽ እንድትረጅኝ ነው። ኢትዮጵያ ውስጥ ያለች የ12 ዓመት ወይ የ13 ዓመት ወይ 14 ዓመት ልጅ ይሄ ካልቸራችን ነው ስትባል ይሄ ነገር እኔን ይወክለኛል እስማማለሁ ከዚህ ሐሳብ ጋር ትላለች። I don't understand you ግን ይሄ ሬፕ ነገር ካልቸር የሆነ እየመጣ ነው። እንዲገባ ታርጌ ልጠይቃት ነኝ። እሺ ኢትዮጵያ በመድፈር ባህል ትታወቃለች? ኤቢሲዲ እየታወቀች ነው። በየቀኑ ብዙ መደፈሮችን እየሰማን ነው። ኦኬ ስንት መደፈር ሰምተሻል አንቺ? በጣም ብዙ። ስንት በቁጥር? በጣም ብዙ። ለምሳሌ ቢቢሲ አማሪክ ላይ የወጣውን ዜና ከሰማው 60% በትግራይ አካባቢ ነው ምናምን 60% ሴቶች ተደፍረዋል። ከዛ ውስጥ ወደ 20% ሁለቴ፣ ከዛ ውስጥ የሆነ 20% ሶስቴ፣ ከዛ ውስጥ የሆነ 20% ደግሞ በቋሚነት ለዛ አገልግሎት እየዋሉ ነው የሚባል ዜና ሰምቻለሁ። ያልሰማሽ? ከዛ እነ ሄቨን ዝም ብለሽ ዜና እየፈጠርሽ ነው። ቆይ ያውልሽ አሁን እዚህ ጋር እያደረግን ያለ ነው ዝም ብሎ ብላይንድሊ ዲፌንድ መደራረግ አንዱ አንዱን መያዝና ምናምን ሳይሆን ጄኑዊንሊ ኬር የምታረጊ ከሆነ አንቺ የምር ከልብሽ ከሆነ እያወራሽ ያለሽው ሐሰት ፈጥረሽ ማውራት የለብሽም። ዶንት ላይ for the sake of your whatever god you have ማለት ነው። በጣም ሲምፕል የሆነ ጥያቄ ነው ጠይቄሽ የነበረው። ያ ጥያቄ ምን ነበር? ኢትዮጵያ በመድፈር ባህል ትታወቃለች ወይ? you said yes። ከዛ ምንድነው ማስረጃ ስትባይ you make up a data ማለት ነው። ይሄ ለህሊናሽ ራሱ አለመታመንሽ በጣም ከባድ ነው። ተመለሽና አንዴ ተመለሽና ኤቢሲዲ አንዴ ተመለሽ። ኦኬ የሆነ ነገር ላሳይሽና ቅድም የሆነች ልጅ ለመናገር ከብዷት ስለነበረ የሆነ ነገር አሳይሻለሁ ቪዲዮ you will tell me ምን እንደምታስቢ ስለዛ ነገር ማለት ነው። ሰም ሴክስ ሜሬጅን እቃወማለሁ ምናምን ብለሽ ነበር አይደለ ቅድም? አዎ በአቋምሽ እንደጸናሽ ነው አሁንም ትቃወሚያለሽ? አዎ ኦኬ let's see this video and come back። አንዴ ቆይ ትልቁ ላይ ለሆነና ኤክስፓንድ ቦዝ ማያ የለውም እኔ ኤክስፖንድ አላረግም። አረው እሺ አንዴ አንድ ደቂቃ ስጭ። ፒክቸር ብቻ ለማሳይሽ ቪዲዮ ምናምን ጸያፍ ስለሆነ እዚህ ጋር ከፍቼ አላሳይም። ፒክቸሮችን ግን አሳይሻለሁ። ከዛ you will tell me if this is good or bad። እሺ እንዲህ እናርግና ይሄን ነገር ትደግፊዋለሽ? አልደግፈውም፣ ግን ፒክቸሩ ሪል ስለመሆኑ እርግጠኛ ነው ወይ ነው። አትደግፊውም አይደለ? ይሄንንስ አትደግፊውም? ያ ምን ጥያቄ የለውም። በጣም ናይስ። ማን ነው እዚህ ጋር ያለው እዚህ ቪዲዮ ላይ የሚታየው ይሄንን ነገር ሲያደርግ የሚታየው ማን ነው? ፊታቸው በደንብ አይታየኝም፣ ግን ስለ ፎቶ ራሱ እርግጠኛ ነው ወይ ነው። ከታማኝ ምንጭ ነው ወይ? እንደምታውቀው ላይቭ እናስተላልፍልሽ አለ።
ለምን ፕሩቭ አታደርግም? እውነት ስለመሆኑ እርግጠኛ ማለት ሶርሱ እርግጠኛ ቪዲዮም አሉ ከፈለግሽ በውስጥ ላይና እልክልሻለሁ። ቪዲዮስ ላይክ በጣም የታወቁ ረጃጅም ቪዲዮዎች አሉ ይሄንን ነገር ፕራክቲስ የሚያደርጉ ሰዎች ማለት ነው። አሁን አንቺ የምትደግፊው ሙቭመንት መምህሬ ናት የምታያት ሰው በጣም ብዙ ነገር አስተምራኛለች የምታያት ሰው ይሄው እዚህ ጋር ከሴት ጋር ነው እንትን የምትወጣው። Are you really following this guy? Yeah. Excuse me? ያ ነው ያ ያልሽው? ያ በቃ ምንም ኤክስፕሌን ልታደርግልኝ አልቻልክም። ሶርሱን እርግጠኛ ስለመሆን አትናገርም። በትግራይ ክልል ስለ 60% አካባቢ ሴቶች እየተደፈሩ እንደሆነ ስነግርህ አይ ለምን ትዋሻለሽ ነው መልስህ። ኤኒዌይስ ማስረጃ አምጪ። ለምን ነው ያንቺን ማምንሽ? ማስረጃ አምጪ። እየፈለኩ ነው። Like you see you guys በምታወሩት ነገር ውስጥ እንኳን ኮንሲስተንት ሆናችሁ መቀጠል አትችሉም። By the way, can I just interject? ሆሞሴክሹዋልን እቃወማለሁ ካልሽ በኋላ የምታረግ ሰው ግን ትደግፊያለሽ። ፕራክቲካሊ ትደግፊያለሽ ማለት ነው። እርግጠኛ ነው ሆይ እሷ በአደባባይ ወጣ አልደግፍም አይደለም። Can I say something? ABCD እየሰማሽኝ ነው? ያ አሁን በማስረጃ ነው አይደለም እና አሁን ያሳየው ሴታዊት ላይ በግልጽ ብላክ ኤንድ ዋይት እኛ ሙቭመንት ውስጥ ምን አለ ብለዋል፣ ግብረ ሰዶምነት አለ ብለዋል አይደለ? አዎ፣ ግን እኔ ስለ ጆርዲና ስለ ሀሻት ከሰማ ሙቭመንት ነው። ቆይ ስለ ሴታዊነት አላቅም፣ ስለዛች ልጅ አላቅም። it's the same movement. It's the movement ትሰማ ፓርትነርሺፕ ታላቁ ማውጣት ከቻልክ ፓርትነርሺፕ አንዱ ሴታዊት ነው ራሱ ማለት ነው። አሁን የለጠፍሽው እዚህ እንትኑ ላይ ፕሮፋይሉ ላይ ማለት ነው ትሰማ ላይ ሙቭመንት አንደኛው ፓርትነር ሴታዊት ነው ማለት ነው። እየሰማሽ ነው? ያ ስለዚህ it's not a question of if ሊኖሩበት ይችላል ሳይሆን አሉበት መስክረዋል እራሳቸው ማለት ነው። እራሳቸው የመሰከሩት ነገር ነው። እሺ ሌትስ ሳይ በቃ ይሄ ሙቭመንት ልክ አይደለም። እሺ እንደ ክርስቲያን ምን አይነት ሙቭመንት ነው ወይም ምን አይነት መፍትሄ ነው ልናስቀምጥ የምንችለው? በጣም ጥሩ ABCD ቀደም እሱን እያወራው ነበርኩ። እሺ ላይክ ችግሩ እኛ ሙቭመንቱ ምንድነው የግብረ ሰዶሙን የምናምኑን ሳይሆን አክቹሊ ሴቶቹ ጋር መድረስ የምንችለው እንዴት ነው? ሩት ምንድነው RGB ሩት ገርነር ነው ምናምን የምትባል ጀጅ ታውቂያለሽ? do you remember? Are you in America? No. Okay. She was a judge. She passed away. Okay? እና ብዙ አመት አገልግላለች። I think she died like 80 ምናምን ሱፕሪም ኮርት ላይ የነበረች ነች። እና ብዙ ህግ ለሴቶች አድቮኬት አድርጋ ነበረ ማለት ነው። እና ያሳቀኝ ምንድነው ስታወራ all the girls were busy marching on the street አለች። እኔ አንድ ቀን ወጥቼ አልተራመድኩም። ምክንያቱም by walking on the street change is not gonna come አለች። እሱ ጥሩ ነው ፋይን፣ እነሱ ይራመዱ። እኔ ግን ድምፄን አጠፍቼ እንትን ሎራ አድርጌ ኮርትሩም ገብቼ ሊገል ሎ ብዙ ቀይር ያለው አለች ስትጠየቅ ማለት ነው። አንድም ግን ወጥቼ ሄጄ ማርች አላረኩም። አሁን ኦርቶዶክስ ነሽ እህታችን ወይስ ፕሮቴስታንት ነሽ? ኦርቶዶክስ። የኛው ነሻ? እንደዛ ከሆንሽ ኦርቶዶክስ ከሆንሽ የእውነት የሴቶች መብት መጠበቅ አለበት፣ ለሴቶች መድረስ አለብኝ ካልሽ አሳይመንት ተሰጥሻለሁ። ቅድም ይህንን አንስቼው ነበረ። የት ሀገር ነው የምትኖሪው? አውሮፓ። Okay, Europe. Whatever like is the closest church to you, ሂጂና ሰንበት ትምህርት ቤት ግቢ እዛ ማለት ነው። አይ የለም አካባቢ ወደ ገጠር አካባቢ ነው የምኖረው። ገጠርም ቢሆን you can ከፈለግሽ ማለት ነው ከፈለግሽ
የኦንላይን ኮሚኒቲ ክሬት ማድረግ ትችላለሽ። እኔ ባይ ዘ ዌይ ይሄንን I will facilitate የምትፈልጉ ሴቶች እኔ ኦንላይን ፕላትፎርም አለኝ። ይሄንን በደንብ እንሰራለን። ግን ይሄ ለኦርቶዶክሳውያን ብቻ ነው የምከፍተው ማለት ነው። ያው እኔ የሚያገባኝ እሱ ስለሆነ I've been dying ሊደርስ ሴቶች እየፈለኩ ነበር ከ10 ዓመት በላይ ሚኒስትሪ ምንድነው የሴቶች ሚኒስትሪ ሰርቻለሁ። like at least 5 6 7 years በተከታታይ በየወሩ እየገባው ማለት ነው። ያጣሁት ምን እንደሆነ ታውቂያለሽ? ሴቶች ሊድ የሚያደርጉት ኤግዛምፕል ሮል ማደል የሚሆኑ አጣው። the same time ደግሞ ወንዶችን ጋይድ የሚያደርጓቸው ሴቶች ያስፈልጋል። እኔ እንደ ወንድነቴ ወንድ ምንድነው የሚለውን ከኔ ይማራሉ። ከናንተ የመሳሰሉ ሴቶች ግን ሴሚናር ያዘጋጀን እኔ ፋሲሊቴት አደርጋለሁ። ዲያቆን ያሬድም እዚህ ሀገር ነው ፋሲሊቴት ያደርጋል። እየመጣችሁ ዲስከስ አድርጉ። ሴቶች እንዴት እንደሚጎዱ እንዴት ነው what can guys do boys ምን ማድረግ ነው ያለባቸው? ይሄንን ፋሲሊቴት እናድርግ። I want to be an ally. I want to solve this problem. It's a big deal. ግን ቀደም ብየዋለሁ ትሰማ የሚል ሙቭመንት መጥቶ ለመስማት ስመጣ ግን አምላኬን የሚሳደብብኝ ሙቭመንት አልገባም በጭራሽ። ዲያቆን እንደዚህ እናድርግ። ኤቢሲዲ አይ ቲንክ አሁን መጀመሪያ በገባሽበት አይነት ቶን አይደለም አሁን ያለሽ። አሁን ሞር ተረጋግተሽ ብዙ ነገሮችን እያመዛዘንሽ እኛም እያመዛዘን ነው። እሱ በጣም አሪፍ ነገር ነው። ምክንያቱም የእኛም ዓላማ ወደ ተሻለው ወደ ትክክለኛው መስመር መተን ሁላችንም ለአንድ ዓላማ እንሩጥ እንቃወም ነው። ኦኬ አንቺ መፍትሄ የምትይው ምንድን ነው? ለምሳሌ 3 መፍትሄ ንገሪኝ ብንሽ ምንድነው መፍትሄ የምትይው? ለምሳሌ መፍትሄ አምጪ ብትበይ አንደኛ መፍትሄ ምንድነው የምታመጪው? አንደኛ መፍትሄ ጆርዲ የጀመረችው ሀሳብ ነው። ሌላኛው መፍትሄ ደግሞ ወንዶችን ከስር መሰረቱ ማስተማር ነው። በቤተክርስቲያን ያው ተደማጭነት ስላለ ቤተክርስቲያን የሁሉም ነገር መጀመሪያም ስለሆነች በቤተክርስቲያን ምን አይነት ባል፣ ምን አይነት ወንድ፣ ምን አይነት ሰው መሆን እንዳለባቸው ወንዶች ላይ ሞሪት ቢሰራ። አንቺ ምን ታረጋለሽ? አንቺ እንዳንቺ ምን ታረጋለሽ ያልኩት ነው። እንደኔ ማለት እኔ እኮ አጥቂ አይደለሁም። እንዳንቺ ነው እንዴ? ለምሳሌ እንዳንቺም እኔ እንደ ግሌ ብጠይቅኝ በግሌ የማደርገው እነግራለሁ። በአንቺ እንደ ግልሽ ምን ታረጋለሽ ነው? ስለዚህ ነገር ለውጥ ሰው ከተላለው ሳይሆን ጆርዲን እከተላለሁ ያሬድን እከተላለሁ ሳይሆን አንቺ እንደ ግልሽ እኔ ለዚህ ነገር ፓርቴክ የማደርገው ሮሌ በዚህ ነገር ላይ ምንድነው ብለሽ ታስቢያለሽ? እህቶቼን አስተምራለሁ፣ ጓደኞቼን አስተምራለሁ። ኦኬ ፐርፌክት። ምን ብለሽ ነው የምታስተምረው? አሁን እንዳልኩ በቃ አቢዩዝ ልክ እንዳልሆነ ትዳር ውስጥ ማለት በቃ አይ ዶንት ኖ ሃው ቱ ሴይ ያ አይሽ ምንድነው ማድረግ ያለብሽ? አሁን እስካሁን ድረስ ሰው የሰውን ነገር እያለ አሁን ጆርዲ ነው አይገስ ትልቅ ፊገር አድርገሽ ያየሻለሽው። ኢትስ ኦኬ ችግር የለውም። በራስሽ ግን እንደ አንድ ሴት አንቺ ራስሽ የለውጥ ማምጣት ትችላለሽ። ለምሳሌ እኔ ሚስቴን ከቤቴ ነው የምጀምረው አይደለ? ሚስቴን ለማክበር ጆርዲ አታስፈልገኝም፣ አንቺ አታስፈልግኝም። ሚስቴን ለማክበር የመጀመሪያው መመሪያ መጽሐፍ ቅዱሴ ነው፣ ክርስትናዬ ነው። ኦልሬዲ እየኖርኩበት ያለው ትምህርቱ እኮ አለ ኦልሬዲ አይሹ ኦልሬዲ መጽሐፍ አለን፣ ማኑዋል አለን የምንመራበት ምን የሚባል መጽሐፍ ቅዱስ የሚባል ክርስቲያኖች የምንመላለስበት። ክርስቲያን ነኝ ስላልሽ ነው። ካልሆንሽ ደግሞ ሌላ እምነት ካለሽ አንቺ ነሽ የምታውቂው እሱን። ክርስቲያን ለሆኑ ግን የመጀመሪያው ሶሉሽን ማን ነው ማለት ነው? ራሱ ክርስቶስ ነው፣ ራሱ ወንጌል ነው፣ ትምህርት ነው። ለዚህ ነው ቅድም ዲያቆን ወደ ቤተክርስቲያን ሂጂ ያሉሽ። እሱን ካገኘሽ በኋላ እሱን እውቀትና ጥበብ ዊዝደሞችን ከያዝሽ በኋላ ጥበብ ከአንቺ ጋር ስለሚኖር በዛ ጥበብሽ ደግሞ ለትውልዱ የሚጠቅም ነገር በነፍስም በስጋም ከሞት በኋላ ላለውም ህይወትም ከሞት በፊትም ደግሞ ላለው ህይወት እንዴት አድርጎ ሰዎች መመላለስ፣ አንዱ አንዱ መውረድ፣ አንዱ አንዱ ማክበር፣ አንዱ አንዱ ማፍቀር፣ የአንዱ ጉዳት እንደሆነ አንዱ አካል ቢጎዳ ሌላውም አብሮ እንደሚጎዳ ይህን ሁሉ የተማሩ ከቤተክርስቲያን ነው። ኦኬ ሶ መፍትሄውን አሁን ስልሽ ለመናገር የከበደሽ ለመሰለሽ መፍትሄ አካሉ ነኝ ብለሽ አላሰብሽም እስካሁን ዝም ብዬ ሳየው። ኦኬ እነገሌ ናቸው መፍትሄ ብለሽ ነው ያሰብሽው፣ እነገሌን የተከተልሽው እንጂ እኔ በራሴ ከራሴ ምን ላድርግ፣ እኔ እንደ አንዲት ሴት ከኔ የሚጠበቀው ምንድን ነው?
ኦኬ ያንን ደግሞ ጥበብ የምታገኘው እውነቱን ልንገርሽና ከትክክለኛው ከፍትሃዊው ከትክክለኛው አዋቂ ከእግዚአብሔር ነው፣ ከጥበብ ነው። በቃ የጥበብ ሁሉ ባለቤት ከሆነው ከእግዚአብሔር ነው ብለን እኛ በክርስትና ሚዛን ዓለም ሁሉ ወደ ተሻለው ነገር ይመጣል ብለን እናምናለን። እና እኛ ጆርዲ መፍትሄ ናት ብለን አናምንም። ቱ ቢሆንስ እኔ የማምነው ለምንድን ነው የተቀላቀለ የተቀያየጠ የማይሆኑ ነገሮች አብረው በንድል ተደርገዋል ፓኬጅ ውስጥ። ኦኬ ጥሩ ነገሮች ይዛለች፣ አዎ አንክድም። የሴቶችን ጥቃት መቆም አለበት፣ የሁላችንም ነው፣ ሼር እናደርጋለን። ይሄንን ግን አብሮ ግን የሚነገሩ አብረው ግን የሚሰጡ ሀሳቦች ግን ሌላ ዓላማ ደግሞ ስላላቸው ከኢትዮጵያን እንደ ኢትዮጵያዊ ባህላችን ሴታችንን እንደ ሃይማኖትም ደግሞ የምንቃወማቸው ስለሆኑ ያንን ነው እየተቃወመ ያለ ነው እንጂ ጆርዲን ጠቅላላ በሙሉ ከአፉ ያወጣን ሁሉ እየተቃወምን አይደለም። ተደበላልቁ ያሉት ነገሮች ይጣሩ፣ ወንፊት ይኑረው ሁሉ ነገር ነው እያልን ያለ ነው። እና እኔ ማገዝ አንቺን አካውንትሽ ይህ አይደለም አይደለ? ኤቢሲዲ ይሄ ነው። መቼ ነው የከፈትሽው አካውንትሽን? የቆየ ነው። 33 ሰው ብቻ ነው ያለሽ ያ በህይወትሽ? ምገባው ቲክቶክ። አይ መልካም እሺ። ስለዚህ በቃ በደንብ ራስሽን እንትን ብለሽ አጠገብሽ ካለችው እህት ወንድም ቤተሰብ ጀምሪ። ከዛ በኋላ እያለ እያሳደግን እንመጣለን። ዲስከሽኖች ይቀጥላሉ። ሶሉሽኑ ምንድነው? እንደዚህ ማውራት ነው፣ ወደ መፍትሄው መሄድ ነው እና ወደ መልካሙ ነገር እንመጣለን። አይገስ ታላቁ ማሳየት የፈለገውን ነገር ያሳይሽ። አይ ኦልሬዲ ሀሳቡን ስላገኘችው ኤቢሲ አሁን እንትኑን እንድታስቢበት ነበረ። ላይክ ከጀርባ ሆኖ ይህንን ነገር ፑሽ እያደረጉ ያሉት እነማን ናቸው የሚለውን የተወሰነ የተረዳሽ ስለመሰለኝ ዲያቆን ያሬድ እንዳለው በገባሽበት ቴምፖ አይደለም ያለሽው ሰው ፈርዘር ኤቪደንሶችን ማሳየት አይጠበቅብኝም። ግን የዚህ ፔቲሽን ፓርትነሮችን ታውቂያቸዋለሽ? ኤቢሲ የትሰማ ፔቲሽን አጋሮች ማን ናቸው? አላቃቸውም። ኦኬ ኢንጀንደር ሄልዝ የሚባል ታውቂያለሽ? አላቅም። ኦኬ ኢንጀንደር ሄልዝ ማለት ምን አይነት መሰለሽ? ሆሞሴክሹዋሊቲን የሚያበረታታ የሚደግፍ ድርጅት ነው። እሱን የድርጅቱ ዌብሳይት ላይ ወይም የተሰማ ቻሌንጅ እንትን ማለት ነው አንደኛው ስፖንሰር ይሄ ነው። ሴታዊት የሚለው ቅድም ወንድና ሴት መጋባት አለባቸው የሚለው ስህተት ነው ምናምን ያለው እንደ ዲያቆን ዳዊት ስላሳየሽ ማለት ነው። ታስታውሻለሽ አይደል? እሱ ያ ኦኬ በዛ ስለማታምኝ ኦልሬዲ አላምንም ስላልሽ እሱን ድጋሚ ማሳየት አይጠበቅብንም። ግን አሁን ፖይንቱ ምን መሰለሽ? ነገርየው ስህተት ነው ምናምን ማለት አይደለም። ወይም ደግሞ ኔም ኮሊንግ ወይ ካራክተር አሳሲኔሽን እንደሚደረገው እኛን ካራክተር አሳሲኔት እንድታደርጉን እኛ ደግሞ እናንተን ካራክተር አሳሲኔት ምናምን መደራረቅ አይደለም። የግል ጥላቻ የለበትም። ማንም ሰው ሲጀመርም አንተዋወቅ አይደለ? አታውቂኝም አይደለ? አላውቅሽም። እኔ በግል የሚያጣላን ምንም ነገር የለም እዚህ ውስጥ ማለት ነው። ያጋጨን ነገር ምንድን ነው? የሆነ ኮመን ጎል ላይ ለመድረስ የመረጥናቸው መንገዶች ናቸው። አንቺ ሳታስቢው ሳታውቂው መጠቀሚያ ሆነሻል ነው። መጠቀሚያ የሆንሽበት ፖይንት ምንድን ነው? ሪል በሆነ ፕሮብለም ሂድን የሆነ አጀንዳ እንዲካሄድብሽ ፈቅደሻል ነው። ሪል የሆነው ፕሮብለም ጥቃት መድረሱ ነው። ሂድን የሆነው አጀንዳ ደግሞ ሆሞሴክሹዋሊቲ ነው። ይሄንን ከአመራሮቹ ጀምሮ ከስፖንሰሮቹ ቅድም ሴታዊት የሚለውን ሙሉ አርቲክል ነው ገብተሽ ብታነቢው ጥሩ ነው። ከጀርባ ያላቸውን መግፍኤ ሀሳብ ወይ ሞቲቭ የሚባለውን በደንብ ታገኘዋለሽ። ኢንጀንደር ሄልዝ የሚባለው ማን ነው የሚለውንም ብትመለከቺ ጾታ ቁጥር የለውም፣ ወንድና ሴት መጋባት የለባቸውም፣ ማይ ቦዲ ማይ ራይት ምናምን የሚሉ አይነት ሰዎች ከአንቺ ቫሊዩ ጋር የማይሄዱ ናቸው። ኦል ኦፍ ዘም ማለት ነው። ሶ ዱ ዩ ሪሰርች ለማለት ነው። ኦልሬዲ ወጠሻል መሰለኝና እንግዲህ ዲያቆን ዳዊት መዝሙረ ጥሩ አድርጋችኋል። እግዚአብሔር ይስጥልን።